ነው ቀሲስ ዲበኩሉ አንገት ያስደፋችሁ ማለት ነው። በወንድሜ በአብሮ አደጌ ሞት በአበበ ጉልላት ሞት እኔ ደስተኛ አይደለሁም። አልቅሼ ያልወጣልኝ ሐዘን አለ። እሱ ብቻ ሳይሆን እኔ በተወለድኩበት አካባቢ የነበሩ ሰዎች የአባቴ ያጎቴ ሞት በእነሱም በኩል ያሉ አሁን በእነሱ ቤተሰብም በኩል እንኳን ሞቱ በርቀት ሞቱ እኔ ከወጣሁ ጊዜ ጀምሮ ሞቱ የተባሉ ሰዎች ያንድ እንደሆነም እምባዬን አምቄ ይዤ ማለት ነው። ምክንያቱም ብዙ ሰው ነው የሞተው ታውቃለህ። ብዙ ሰው እኮ ነው የሞተው። እኔ ከወጣሁበት ጊዜ ጀምሮ በጣም ብዙ ማቃቸው ሰዎች ናቸው የሞቱትና ያንዳቸውንም ሐዘን አልቅሼ አልወጣልኝ። ዘሪቱ ነው ማነው ከዘማሪዋ እሷም ልጇን ሉዚ እንትን ያጣች ጊዜ ልክ እንደኔ ማለት ነው። ያቺ አንዳለች ሌላ መስከረም ነው ምናምን የሚሏት እንትን እሷ ለምን ተጽናናች ብላ ተነስታባታለች፣ ጓ ብላባታለች። በሷ ላይ መሪው የነበረው አልሞተም ነበር፣ መሞቱ ዛሬ ተረጋግጧል። ደምረው በማወቅም ይሁን ባለማወቅ እግዚአብሔር ተጠቅሞብሃል። እግዚአብሔር ይባርክ። ታንኪ ሶ ማች። መጀመሪያም ጊዜ እንዳልሞተ ከሾርት ቪዲዮ ሰምቻለሁኝ። አምጥተህ ማንን እንደሆነ አላቅም አረጋግተህ ነበር። ለሁለተኛ ነገር ትናንት ስንወያይ ሰምተህ ነው መሰለኝ። ለሁለተኛ ጊዜ አምጥተህ ወንድሙንም አብሮ አደጉንም አምጥተህ ሞቷል። ምናልባት ከሰማህ የወንድሜ ያበበ ጉልላት ወንድም ኦኬ፣ እነ ቀሲስ ዲበኩሉና እነ ደምረው እንደነገሩ አይደለም። እሱን መንገድ እንዳትመርጠው ወንድሜ ኦኬ። ምናልባት ደውዬ አወራሃለሁ። አይምሯቸው ቢፈወስ ሰዎችም ከዚህ በኋላ ነገሮችን ከእግዚአብሔር ቃል አንጻር የሚያዩበት እንትን ይሆናል። ስለዚህ አት ዘ ኤንድ ኦፍ ዘ ዴይ ዋጋ እየከፈላችሁ ያላችሁ ሰዎች አላችሁ ለሳቸው ስትሉ። በተለይ ደሜ በጣም የማይሆን ሮለር ኮስተር ውስጥ ነው የገባኸው። ላይ ደግሞ ያላችሁ ሁላችሁንም ሰላም ብያለሁ በጌታ ስም። የጌታ ምሕረትና ጸጋ በስቶልን ዛሬ ላይ ደርሰናል። ጌታን እጅግ አድርገን እናመሰግናለን። ጌታ እግዚአብሔር አምላክ ይባረክ። እሺ እንግዲህ እኔ ጋር ሌሊት ሆኖ ሲነጋ እንደዚህ ጠዋት አዳዲስ ነገር ሰማለሁ። የአዳዲስ ነገር በእርግጥ አንዳንዱ ነገር ጉዳዩ የሚታወቅ ቢሆንም እሺ እግዚአብሔር ይባረክ። ውስጤ በጣም እያዘነ ዛሬ ምንድነው በይ ወዲ ወንት እና ንገረኝ ኦኬ። እና ዛሬም ይሄ ነገር ስናገር በብዙ ሐዘን ነው። የወንድሜ የአብሮ አደጌ የዲያቆን አበበ ጉልላት ሞት ላይ ይሄ ክፉ የሆነ ሰው ሲቀልር ነበር። ሰምታችኋል። ለብዙ ሐሳቡን ካነሳውበት ጊዜ ጀምሮ ማለት ነው። ለምን ነበር ሐሳቡን ያነሳውት? አብሮ አደጌ ክፉ ሰው አልነበረም። በዛም አላነሳሁትም። እኔ በሩቅ ሀገር እንዳለ ድምፁን ስሰማ የቀደሰውን ማለት ነው ድምፁን ስሰማ ማቀው ድምፅ ስለነበር እንግዲህ ተመሳስሎ ነው አልተመሳሰለም ብሎ የሚለውን አሁን ከተወሰነ በኋላ ይመጣል አንድ ሰው እና ቅዳሜ አንድ ትልቅ ፕሮግራም አለ። ምናልባት ያው ዲቤቱ የሚለውን እሱም ሰርዞታል። በእርግጥ ግን አሁን የሰማሁትኝ አንዳንድ ኢንፎርሜሽን የሰማሁትኝ ደምረው ጠርቶ ዲያቆን አበበ ጉልላት አልሞተም ሲሉ የነበረው ወንድምየው ገብቶ እያለቀሰ መስክሯል እንደሞተ ማለት ነው። ቀሲስ ዲበኩሉ ቁጭ ባለበት አበበ ጉልላት አልሞተም ሲላይ ነበረ። በእርግጥ እሱ እንዳለው ቢሆን ደስ ባለኝ ነበር እውነት ለመናገር ማለት ነው። የተወደደ ወንድም ነበር፣ ፍልቅልቅ የሆነ እጅግ መልካም ቤተሰብ ያለው። እኔ እንኳን እሱ አይደለም እኔ በተወለድኩበት ቀበሌ ውስጥ ያደጉ ሰዎች ሙሉ በሙሉ መመስከር ፈልጋለሁ።
መልካም ካልነኳቸው የማይነኩ ከነካቸው ግን የትም ቦታ ግባ ነክታቸው አትተኛም በሰላም። የቀበሌ አጠቃላይ ገበሬ ማህበሩ ላይ ያለው ማለት ነው። እንደው በትንሹ ዝም ብሎ እንደው በጠቅላላ ከተባለ የወንዶች መንደር ነው። ወንድ ማለት ይገባችኋል። እና ነይ አብሮ አደጌም በክፉ አላነሳሁት። መሞቱን በሩቅ አገር እሱን የሱ ብቻ ሳይሆን በኋላም ከሱ በፊትም የሞቱ አሉ ማቃቸው የስጋ ዘመዶቼ፣ በኋላም ቀጥሎ ከሱ ሞት በኋላ ቀጥሎ አባቴ፣ ቀጥሎ አጎቴ፣ እንደዚህ በቤተክርስቲያን የምናውቃቸው፣ በጉርብትና የምናውቃቸው፣ በገበያ የምናውቃቸው አሉ በጣም ብዙዎችና ከቤተሰብ ጋር ስደዋወል እንትና ማረፈ የሚባል ነገር አለ። መቼም አውሬነት አልተጠናወተኝም። የወገኖችን ሞት ከርቀት ሆነ ስሰማ፣ የአብሮ አደጎችን ሞት ከርቀት ሆነ ስሰማ አልቅሶ የማይወጣ ሀዘን ምንም መንፈሳዊ እንኳን ብንሆንም እናለቅሳለን። ጌታ ኢየሱስ ክርስቶስ እንኳን አልቅሶ የለ ስለ አልዓዛር ሞት እና በዛ ነበረ ያለቀስኩትና አንዳንድ የሰማሁት ነገር አሟሟቱ ላይ የተናገርኩት አለ። አሁን ሁለት ነገር አድምተን እንሄዳለን። ከዛ ባለፈ ግን ያንን ወንድም ስሜታዊ አድርገውታል። ያን የወንድሜን ያበበ ጉላትን የዲያቆን አበበ ጉላትን ወንድም ስሜታዊ አድርገውታል እና እደውለታለሁ። ወደ በቀል ሂድ ሁሉ ብለው መክሮታል። ይሄ ቀሲስ ዲበኩሉ ማለት ነው። ተበቀለው አይነት ነገር ሰውየው በጣም መርዛም ነው። ዲበኩሉ የኤርሚያስ አስተዳደጉ እንዴት ነበረ ምናምን ነገር ነበር ብላችሁ ተናግራችኋል። ልክ ነው። ልጁም ወጣት ነበር ነው በወጣው ህፃን ነበር ነው በወጣውበት ሰዓት ነው ይሄኛው ማለት ነው። ኦኬ ኤርሚያስ እኮ ነገራችሁ። አስተዳደጌ ላይ የነበረኝ አስተዳደግ ነገርኳችሁ እኮ ነው ራሴ ማለት ነው። መተኸኝ ደብድበኸኝ አትገባም ነበር ተናግራ ያለው ደጋግሜ አይደል። ኤርሚያስ አብሮ አደጎቹ የነበሩ አብረውት ሲቀድሱ የነበሩት አሁን ቄሶች ናቸው። ልክ ነው። ኃይለኛ ሰው ነበር። ሰው ከተናገረው ከዘራውን በትሩን ይዞ መንገድ ላይ ጠብቆ ፊት ለፊት እንደዛ የሚል ሰው ነበረ ብለዋሉ። እንግዲህ አብሮ አደጎቼ ናቸው የተናገሩት። እኔ ብቻ አይደለሁም፣ የቀበሌው ህዝብ በሙሉ እንደዛ ነው ብራዘር። እንዴ እና ኦኬ እሱን ከፈለጋችሁ የቀበሌውም ህዝብ አጠቃላይ የጀግኖች መንደርም ነው ብዬ ብናገር ማጋነን አይደለም። የዛ ቀበሌ እኔ በተወለድኩበት ቀበሌ ያደጉና የተወለዱ ሁሉ በሙሉ ማለት ነው። ኦኬ ይሄ ያለፈ ታሪኬ ነው። ለዚህ ነው ስናገር ተናግሬ ያለው እኮ ሽመል ከያዝኩ እንደ ደብረ ብርሃን በግ ነው የምነዳ ብዬ ስል ዝም ብዬ አልነበረም። በባለፈው ታሪኬ ባገኝህ ኖሮ ሽመል ቢይዝ እንደ ደብረ ብርሃን በግ ነው የምነዳችሁ ብሎ የሚለውን ተናግሬ ያለው አልሰማችሁም? ይሄንን እንግዲህ ለምን አሁን ከመስቀል ወርጄ አልደበድብም። አሁን በጌታ ኢየሱስ ክርስቶስ ለኃጢአት ሞቼ ለጽድቅ ሕያው ሆኜ እንደሆን ተነስቻለሁ። ጀግናው የይሁዳ አንበሳ በቃ በጉ የእግዚአብሔር ልጅ በግ አድርጎናል። አይዟችሁ፣ በዚህ ስጋት እንዳይገባችሁ። ዲበኩሉ እንኳን ማለት እኮ ነው በቀድሞ አስተዳደግ ቢሆን ዲበኩሉ ፊት ለፊት ሆኖ እችን ቃል አይላትም ነበር። እኔ እና እሱ ፊት ለፊት። አሁን ተውት፣ ትውቱ የዋሁ ጌታ ኢየሱስ ክርስቶስ በውስጤ አለ እና እሺ፣ ለማንኛውም አልሞተም ነበር ብሎ ሲል ነበር አይደል? የዋሁን የኦርቶዶክስን ህዝብ ሁሉ ጭምር ሳይቀር በመደዳ በእጅጊ አስወጥቶ እኔ ከሱ ቀድሜ እኮ አንድ ነገር ላረግ ነበር ግን የቤተሰብ ሀዘን መቀስቀስ ነው ብሎ የሚል አንደኛ እንደኔ የገጠር ሰዎች ናቸው። በጣም ማከብረው ቤተሰብ ነው ያ ቤተሰብ እና ይቅር ብሎ በሚል ነው። አብሮ አደጌን አበበ ጉልላትን በክፉ አላነሳሁት። ሞተ ብዬ ማልቀሴ
ይህን ሁሉ አንቀጥቅጧቸው አልሞተም ብለው አሉ። ኦኬ ልክ ነው። እነዚህ ሁለቱ የቀረቡት እኔ ጩጬ ሆኜ በወጣም ሁለቱም እኔ በተወለድኩበት ቀበሌ የተወለዱ እና እኔ በተወለድኩበት ቀበሌ የተወለዱ ቤተሰብ ለቤተሰብ የምንተዋወቅ የምንከባበር እጅግ የማከብራቸው ቤተሰቦች ናቸው። የሁለቱም ልጆች እዛ ቅድም ወጥተው ደምረው ያቀረባቸው የሁለቱም ቤተሰብ እጅግ የሚያከብራቸው እጅግ የምንከባበር እጅግ የተቀራረብን ሰዎች ነን። አንድ ገበያ፣ አንድ ወፍጮ፣ አንድ ቤተክርስቲያን የምንጠቀም ማለት ነው። ኦኬ ኤርሚያስ አስተዳደጉ ላይ እንዴት ነበር? ቄሶችን ይደበድብ ነበር ወይ? አዎ እንዴ ማንም ተናግሮኝ ሳልበድለው ተናግሮኝ የገባ ቄስ አልነበረም። ኦኬ ያለ አግባብ ተናግሮኝ ማለት ነው። እኔም ሰውን አልነካም። አካባቢው ላይ ተከባብረን የምንኖረው እንዳልኩ የወንዶች አገር ነው ተብሎ የሚባል ነው። እኔ የኔ ዘር ብቻ አይደለም እያልኩ ያለሁት ልብ በሉ። ማናቸውም የነዚህ ልጆች እንኳን ቤተሰቦቻቸው በቃ ወንዶች ናቸው። ብራዘር ወንድ ማለት ወንዶች ናቸው። ይሄንን በደንብ ማወቅ አለብህ ማለት ነው። ኦኬ በባለፈው ታሪኬ ኢየሱስ ክርስቶስን ጌታዬን ሳላቀው በፊት በነበረው ታሪኬ ተናግሬያለሁ ደጋግሜ። አንዳንዶች በሩቅ ሆነው እንደሚለፈልፉት እንደነደምረው ወልዴ አይነት ሁሉ በጌታ በኢየሱስ ክርስቶስ ምሕረት ትቻቸው እንጂ እነሱ እንደሚያደርጉት ቢሆን ኤኒዌይ እዚህ ብዙ አላወራም። በጉ ኢየሱስ ግን በግ ያረጋል። እሰየው እንኳንም በግ አረገ እና አልሞተም ብለው ሲሉ ነበር አይደለ? ስለ ታቦት ጥሪ ሳቀርብለት ሬሳ ላይ ልወያይህ ብሎ አብሮ አደገኝ ትናንትና ራሱ በጣም እንባ እየተናነቀኝ ማለት ነው። በዚህ ያህል ልክ አብሮ አደጎቼ ነበሩ። በውስጥ ደወሉልኝ አንዳንዶቹ። እንደውም ትናንትና ላይቭ ላይ ነው ብዬ ስላቸው ኤርሚያስ ምን ብለን እንምጣ አሉኝ። ምን ብለን እንምጣ? በቃ የአበበ ጉላት ሞት የታወቀ ነውና ሀዘን መቀስቀስ እንዳይሆን ብለው አሉ። እኔ ግን የምሄድበትን መንገድ ሄጄ ለዓለም ማስጣት አለብኝ ብዬ ነበረ። ግን እሱ ራሱ ቀድሞ ወንድሙን አምጥቶታል። ወጣት ማለት ህፃን ሆኖ ነው የወጣሁት እኔ። አይ ቲንክ በጣም ትንሽ ነው፣ ህፃን እንኳን የሚባል አይደለም። ግን አይ ዶንት ኖ በ7 ወይ በ8 ዓመት ምናምን ነገር ይሆን አይ ዶንት ኖ። ብዙ ታው ኮሜንት አትዝጉ። ኮሜንት እዚህ ቤት እኔ ኮሜንት የሚዘጋ ሰው በፍጹም አልፈልግም። ክፈቱ፣ ኮሜንት ክፈቱ። እዚህ ቤት ሁለተኛ ኮሜንት እንዳዘጉ ወንድሞች። እኛ ጽድቅ ነው የምናወራው፣ ተደብቀን አናወራም። የምናወራው እናውቃለን። ኦኬ እዚህ ቤት ጽድቅ ነው የሚወራው ብራዘር። እዛ እነሱ ቤት ቆልፈው ኮሜንት ቆልፈው ህዝብ ኮሜንት አስተያየት እንዳይሰጣቸው ቁጭ ብለው የነሱን ውሸት እንደሚዋሻደ ሊናገሩ እዚህ እስኪ አሁን አልሞተም በሉ። የት አለ አሁን የኦርቶዶክስ የዲበኩሉ መንጋዎች የት አላችሁ? እስኪ አልሞተም በሉ እስኪ እንያችሁ። እንደዚህ ነው ቀሲስ ዲበኩሉ አንገት ያስደፋችሁ ማለት ነው። በወንድሜ በአብሮ አደጌ ሞት በአበበ ጉልላት ሞት እኔ ደስተኛ አይደለሁም። አልቅሼ ያልወጣልኝ ሀዘን አለ። የሱ ብቻ ሳይሆን እኔ በተወለድኩበት አካባቢ የነበሩ ሰዎች የአባቴ ያጎቴ ሞት በእነሱም በኩል ያሉ አሁን በእነሱ ቤተሰብም በኩል እንኳን ሞቱ፣ በርቀት ሞቱ። እኔ ከወጣሁ ጊዜ ጀምሮ ሞቱ የተባሉ ሰዎች እንዴ ማንም የተወለደበት አካባቢ ላይ ያለውን ህዝብ ሲሞት እኮ ወንድሞች እናቶች የሚሰማን እኮ ስሜት አለ። የምናዝነው እኮ ሀዘን አለ። ወገኖች የምናዝነው ሀዘን አለ። እና ያንን ሀዘን ለምን ተወጣህ? በሩቅ ሀገር መርዷቸውን የሰማሁት ከአባቴና ከአጎቴ ከአበበ ጉላት ሞት ጀምሮ ትናንትና ይቅርታ ጠይቄው ነበረ። ግን አያችሁ
የአበበ ጉላት ወንድም ሙሉ ተጠርቶ ከገጠር ወይ ከተማም ሊሆን ይችላል ተጠርቶ መጥቶ እንደዚህ የዛሬ 9 ነው 8 ዓመት የሞተን ሰው አብሮ አደጌን ማለት ነው። ዲያቆን አበበ ጉላት ዲያቆን አልነበረም ነው። ኤርሚያስ ዲያቆን አልነበርኩም። በቀድሞ ስሜ ቀለመወርቅ ነኝ። ማንም እኮ አልኩ ዲናይ የማታደርጉት ነው። ማናችሁም ብትራወጡ ብትገባበጡ ኤርሚ አንድ ጊዜ ደምረው በስልክ ተነጋግረናል። እስከሚፈቀድልኝ ዝም እላለሁ ያስገቡኝ ስላለ ይግባና ከተናገረ ታወርደዋለህ። ይግባና ይቀመጥ። እኛ ሀሳብ የፈለገውን ይናገር። ሪከርድ አድርጉት። ቃል ገብቷል። ሚት አድርጌ እስከምትፈቅዱልኝ ቆይ። ችግር የለም። ቃልም ባይገባ ደምረው መታሃል። የፈለግከውን ነገር ተናገር። አንተን እኔ ላናግርህ ብዬ ብል በማናግርህ አናግርሃለሁ። ደምረው እውነቴን ነው ብዬ የምልህ ግን ተቀመጥ። መጥቷል። ሚዩት አድርገውና ተቀመጥ። ያ ላናግርህ ብዬ ብል በማናግርህ ላናግርህ እችላለሁ። ደምረው እውነቴን ነው ብዬ የምልህ የኤልያስ አምላክ ምስክር ነው። እንዳንተ አፉን የከፈተብኝ አንዱ የለም። ግን ታግሻለሁ። ትዕግስት ከክርስቶስ የተማርኩት ስለሆነ ታግሻለሁ፣ ታገሳለሁ። ወንድምነት ስላለኝ አስገብ ቀኝሽ ኦኬ። ባጭሩ ማነው ድምፁ ትክክል ነው? ማነው የዲያቆን አበበ ጉላት ድምፅ ነው ወይስ ዲበኩሉ ያለው ካህን የእሱ ድምፅ ነው አይደለም ብሎ የሚለውን ቴክኖሎጂ በዘመነበት የተረጋገጠ ድምፅ ቅዳሜ ወይ እኔ ቤት ወይ እህቴ ሜርሲ እና ወይ አንዳቸው ቤት ይከፈታል ማለት ነው። እሺ ይቅርታ አድርግልኝና ማን ነው ከሚውት አስፈታኝ? ከሚውት በድምፅ ታወራለህ። ሚዩት ላይ ማን ነው ሚዩት አድርገው? ከታች ኮመንት ሚውት አድርጎኝ ኤርሚ አስኒ። እሺ ቀደም እኔ ገብቼ ነበረ ሲያወሩ ማለት ነው እነሱ ቤት ወንድሙ መጣ ብሎ አስገባኝ። ግን አንድ ነገር እንዳልናገር አስወርዶኝ ሲያስገባኝ ፎቶ ክፈት፣ ቪዲዮ ክፈት አለ። እነሱ እንደሚያደርጉት ነው እዚህኛ ቤት እነሱን ማድረግ ያለብን ይመስለኛል። አስኒ እየተው ቆይ እኔ ደምረው እዚህ 1300 ሰው ባለበት ምነግርህ ዛሬ ይኸውልህ፣ እረፍ ብራዘር። እረፍ ማለት እረፍ ነው። እያስፈራራኝ ነው። ምንም ነገር እረፍ ማለት እረፍ ነው። እኔ እንዲህ አይነት ኋላ ቀር መንገድ አልሄድም። እግዚአብሔርን የምፈራ ሰው ነኝ ብራዘር። ምክር ነው የምመክርህ። አንተ በማታውቀው እኔ ጋር ብቻ ሳይሆን እዚህ ሶሻል ሚዲያ ላይ ያሉትን ሰዎች ሁሉ ጭምር እንደፈለክ በማታውቀው እንደፈለክ ነው የምታወራው። ደምረው እረፍ ማለት እንደ ወንድም ነው የነገርኩ። ኦኬ፣ እንደ ወንድም ነው የነገርኩ። አንተ አልነበርክ እንደ አንዱ በአብሮ አደጌ በአበበ ጉላት ሞት ላይ ስትቀልድ የነበረከው? አንተና ዲባያን ጋራ ሁሉ ጭምር አይምሯቸውን አስታችሁ እረፍ ማለት ነው የምልህ። እንደ ወንድም ምንም ነግረህ ኦኬ። በጣም ነው ለሁሉ ነገር እኔ ነኝ ፋና ወጊ ብለህ ያልከው ማለት ነው። በአብሮ አደጌ እኮ ሞት ላይ እኮ ነው የቀለድከው አንተ። በቤተሰቡ በእኔም በአብሮ አደጉ ሀዘን ላይ ሁሉ እኮ ነው የቀለድከው። ምን ነበር እኔ አበበ ጉላትን ሳነሳ በመጥፎነቱ ነው ያነሳሁት አይደለም። አብሮ አደጌ እኮ አልኩ። ከወንድሞቼ ለይቼ የማላየው ወንድም ማለት ነው። እዛ በቀበሌ ባደግኩበት ያሉ ሁሉ በሙሉ ከወንድሞቼ ለይቼ የማላያቸው ወንድሞቼ ናቸው። በእውቀት ገብታችሁ መሞገት ሲያቀታችሁ በስጋ ዘመዶቼና በአብሮ አደጎቼ ሞት ቀለዳችሁ።
ንጹሃን ኦርቶዶክሳውያንን ሁሉ ጭምር ሳይቀር እንዲቀልዱ አደረጋችሁ። በሀገራችን በባህላችን የሌለ ነገር ማለት ነው። እሺ እና ያው እንግዲህ ሰምታችሁታል። አብረውኝ የቀደሱ አብረው ያደጉ የኔ ኩያዎች የሆኑ ያውቃሉ። እነዚህ ልጆች ቀርበው የተናገሩት ሁለቱም ልጆች እንደነበሩ አስታውሳለሁ። በእድሜ ከእኔ በጣም ስለሚያንሱ ከኛ በጣም ስለሚያንሱ ማለት ነው። አሁን አድገዋል። ቤተሰቦቻቸው የተከበሩ ቤተሰቦች ናቸው። የሁለቱም በጉልላትም ቤተሰብ ይሁን ያኛውም ዳዊት የተባለውም ወንድ በጣም የማከብራቸው በጣም የተከበሩ ቤተሰብ እጅግ የተከበሩም ደግሞም የተመሰገኑ እውነቱ ነው ብዬ የምነግርህ በወንዶቹ ሜዳ እጅግ የተፈሩም ቤተሰብ ናቸው። በቀበሌያችን ውስጥ ያለ ህዝብ በሙሉ እንደዛ ነው እና እረፉ። አንዳንድ ሰዎች ስለ ክርስቶስ ብለን ስንታገሳችሁ አሁን ጻፉ እስኪ ኦርቶዶክሳውያን፣ በእነዚህ ሁሉ ወራት እንደ መንጋ ተነርታችሁ ይሄ አንድ ጠንቋይ ሰውዬ ከኔ ጋራ በእውቀት ገብቶ ፊት ለፊት ማውራት ሲያቅተው ዋሽቶ ያሳሿችሁን ውሸት ተናገሩት እስቲ። እኛ ሌላውን እናወራለን፣ እንደ ቤተሰብም እንደ ጎረቤትም እናወራለን። በማወራበት ያንን ወንድም ሁሉ ስሜታ ያደረጋችሁት አቤን እኮ እኔ በክፉ አላነሳሁትም። አዝኜ ነው እኮ ያለቀስኩት እኛ ብሬ ሶሻል ሚዲያ ላይ እዚህ ማለት ነው። በሩቅ አገር እንዳለ ሰው ሀዘን ስላልወጣልኝ የሱም የሌሎችም ሰዎች ብዙ ሰዎች የተደራረበ ወንድሞች ናቶች አሁን እንኳን ከ2 ሳምንት በፊት ሰምቻለሁ። አካባቢ ላይ ካለው ሁኔታ የተነሳ ሰዎችን እየወሰዱ አንዳንድ ቦታ ላይ እያፈኑ ይገላሉ። የማቃቸው በጎረቤት ቀበሌ በሚባሉት ሁሉ ጭምር ሳቀር አብሬያቸው የበላው አብሬያቸው የጠጣው በሀዘን በደስታ አብረ የኖርን ሰዎች እንትናም እኮ ሞተ ብለዋሉ። እንትናም እኮ ሞተ፣ እንትናንም እኮ ወስደው እንትናሉት እንደዚህ። እሺ ጌርሳምዬ አንተ አረፍ በልና እኛ ሀሳብ እንስጥ። ውሃ እንትን በል። ነገሩ ያው ኢሞሽናል ያደርጋል። ልቀጥል አይደል? ሚ ያው ወንድምነት ቴንክ ዩ። በእውነት ኢሞሽናል የእውነት አድርጎኛል። አሁንም እምባዬን አምቄ ይዤ ማለት ነው። ምክንያቱም ብዙ ሰው ነው የሞተው ታውቃለህ። ብዙ ሰው እኮ ነው የሞተው። እኔ ከወጣሁበት ጊዜ ጀምሮ በጣም ብዙ የማውቃቸው ሰዎች ናቸው የሞቱት እና የአንዳቸውንም ሀዘን አልቅሼ አልወጣልኝም። ያ አይ ትላንት ተነጋግረን እንደውም ዲቴሉም ነግረኛ በስልክ ማለት ነው። እዛም ላይ ራሱ ኢሞሽናል ሆነ ነበር። እናንተ ያደጋችሁበት አካባቢ የሆነው ነገር በሀገራችን ያለው ነገር አሁን እንትን ማለት አያስፈልግም። እዛም ኢሞሽናል ሆነ እያለቀስክ ነበረ ስለሞቱ ሰዎች ስታወራ እና ጀስት የአንተ ኔቸር ነው ይሄ። ይህንን ለሞክ ተጠቀሙበት እነሱ ሞክ ለማድረግ እንጂ ፕሪቴንድ ያደረግከው አይደለም። እነሱ እንደሚሉት ድራማ የሰራው አይደለም። ድራማ የሰሩት እነሱ ናቸው። ዛስ ሁ ዩ አር እንደዛ ነው እንትን ያልከው እና ያንን አደረግ። እኔ አሁን ለግባት እንዳይሆን ብዙ ነገር እንደው እንደዛ ኢሞሽናል ቢሆን እንኳን ሚት ነው የማደርገው። ምክንያቱም በጣም ለግባት ስለሚጠቀሙ ኤኒቲንግ ከኛ የወደቀ ነገር በጣም ስለሚፈላልጉ የምመሰክረው ነገር የምናገረው ነገር ሁሉ በጣም በጥንቃቄ ከወንጌል ዳይቨርት ለማድረግ እና የሆነ ነገር እንትን ለማድረግ በጣም ነው የሚጥሩት። ኦኬ ወደ ፖይንቴ ስነሳ ሁላችሁም የተወደዳችሁ ወገኖች ግሩሜ፣ ቢኒ፣ ኤብሮ፣ ቤካ፣ ዳጊ፣ አስናቀ ደግሞ ወንድሙ ክሎዝ የምታቅ ጉዳዩን በደንብ የምታቅ አሁንም ልትነግረን ትችላለህ እና በደንብ ይታወቅ፣ በደንብ መታወቅ አለበት። ይሄ በጣም አስፈላጊ ነገር ነው። አሁንም አንዳንድ ጥቂት ፖይንቶችን እናገርና ለወገኖች እሰጣለሁኝ። ቱ ዘ ፖይንት ለመናገር ጌታ ይርዳን። በጣም ወሳኝ ቀን ነው ዛሬ፣ በጣም ወሳኝ ቀን ነው።
ይሄ ቀን በጣም ወሳኝ ቀን ነው። ማን ይቅርታ መጠየቅ እንዳለበት የተረጋገጠበት ቀን ነው ወገኖች። አይዊሽ እንዲህ አይነት ነገር ውስጥ ባንገባ። ነገር ግን ምላሽ መሰጠት አለበት። እንዲህ አይነት ነገር መጥቶ በዚህ ደረጃ ከደረሰ ምላሽ መሰጠት አለበት። ስለዚህ ዛሬ ቀደም ደሜ በውስጥ በኩል ቮይስ ሜል ትችላለህ፣ ብትፈልግ ፐብሊክሊ ማሰማት ትችላለህ። ውስጥ ለውስጥ የምንለዋወጠውን ነገር ለማንም አሰምቼ አላቅም። ለማንም አቶል አላሰማም። ግን ኢሚዲየት ሊሚት ስለተደረኩ አንተ ቤት ምናልባት እዛ የጻፍኳቸውን ልናገር ይችላለሁኝ። አንደኛውን ኤርሚያውን ተናግሮታል። ተደባዳቢ ነበር እንደዚህ ሲባል ራሱ መስክሯል ብያለሁኝ እዛ በኮመንት ላይ። ዳግም ሳልወለድ በፊት አመፀኛ ነበርኩ ይላል። በቃ ምንም አጥተዋል። ዛሬ ስላጡ በምን ያምልጡ? ኦኬ መሞቱ ሲረጋገጥ ዛሬ ጠዋት እንኳን የሆነ ቄስ ቤት ገብቶ ዲበኩሉ ይሄንኑ እየተናገረ ነበር። 3 ሰዓት ነው የተኛሁት ብሎ እኔ ገና ከቤቴ እንደወጣው ገባሁኝ። ፎር ሳም ሪዝን 3 ሰዓት ነው የተኛሁት፣ ሌሊቱን አምሽቶ ይመስለኛል። እና ሌት ተቀን ብዙ ቪዲዮዎች አሉ ሲስተም ውስጥ በጣም የሚዘዋወሩ ብዙ አሉ። እሱም ሌሎቹም አልሞተም በሐሰት ነው ሞተ ያለው እየተባለ አኒሜሽን ሁሉ ተሰርቷል። ብዙ አይነት አኒሜሽን የኤርሚን ኢሜጅ ተደርጎ ብዙ ሞክ ተደርጓል። አንደኛ ካህን ነው እሱ። ኦኬ ካህን ማለት አንደኛው ፓርት የሚያጽናና ነው። ሄደው እኮ ያጽናናሉ፣ ፍታት ያደርጋሉ፣ ይጸልያሉ። ዲበኩሉ ላይ እንደዚህ አናይም። ይሄ ተደጋጋሚ ነው። አክቹአሊ ዲበኩሉ ላይ ወይም ኤርሚ ላይ ብቻ ሳይሆን ማናት ዘሪቱ ነው ማነው ከዘማሪዋ እሷም ልጇን ሉዝ እንትን ያጣች ጊዜ ልክ እንደኔ ማለት ነው። ያቺ አንዳለች ሌላ መስከረም ነው ምናምን የሚሏት እንትን እሷ ለምን ተጽናናች ብላ ተነስታባታለች፣ ጓ ብላባታለች በሷ ላይ እና ኤቭሪ ታይም እኛ ጋር እንደዚህ በተፈጠረ ጊዜ እነዚህ ሰዎች ወገኖች ይሄ እኮ ባህላችን የማይፈቅድ እንኳን ሃይማኖት ቦታ በቃ ቀደም ልጁ ኢሞሽናል ሆኖ አይቼዋለሁ። ኢሞሽናል መሆን ካስፈለገ እነሱ ላይ ነው መሆን ያለበት። እሱ ድንገት ማለት ሲቆጣና ኤርሚ ላይ ምናምን ሲል ኤርሚ ድንገት ያንን አነሳ። ኔቸሩ ነው ቅድም እንዳልኩት ኢሞሽናል ሆነ እና አለቀሰ። ዛሶ ላይ ያደረገው ከዛ በኋላ የሆነው ነገር ሁሉ የሆነው እዚህ ያደረሱት እነሱ ናቸው። አጠገብ የነበረ ዲበኩሉ ነበር መቆጣት የነበረበት አንተ ወንድም እና እንዲህ ያደርጋለሁ ምናምን ያልከው ማለት ነው። ኦኬ ኤርሚ ግሬሽስሊ ተቀብሏል። ይሄ ያልከው በቃ እዚህ ያደረሱት ሁሉ ግሬሽስሊ ተቀብሏል። አንተ ግን ነገሩን አናላይዝ አድርግ ባይዝድ ስለሆንክ ነው። ኦርቶዶክሳዊ ነህ፣ ባይዝዶች ስለሆናችሁ ዲያቆን ነህ አንደኛው እና ባይዝድ መሆን የለባችሁ፣ ማድላት የለባችሁም። በትክክል ነው መፍረድ ያለባቸው። እግዚአብሔር ቃል እንደሚለው ይሄ ትክክል አይደለም፣ ይሄ ትክክል ነው ብሎ መባል ነው ያለበት እና ሞቱ ተረጋግጧል። ደግመዋለሁኝ እስከዛሬ ድረስ ሁሉ ልታፍሩ ይገባል። ይቅርታ ኢሚዲየትሊ ልጠይቁ ይገባል። መሞቱ እዛው ቁጭ ብሎ ቪዲዮ ከፍቶ አይኑን እያፈጠጠ ዲበኩሉ ፊት ለፊቱ መሞቱ እኔ ኦዲዮ ቀርጬዋለሁኝ። ምናልባት ዩቲዩብ ላይ ይኖራል፣ ወገኖች ሊኖራቸው ይችላል። እኔ እየነዳው ስለነበረ በኦዲዮ ቀርጬዋለሁ የምችለውን ያህል እና እንደገና ደግሞ መሞቱን ተናግሮ አንዳንድ ወሳኝ የሆኑ ምስክርነቶች ላይ ሚት የተደረገ ይመስለኛል። 100% እርግጠኛ ያልሆንኩበት ነገር እንደዚህ ግን ወሳኝ ከኤርሚ ጋር ታውቀዋለሁ አንዳንድ ወሳኝ ነገሮች ሲጠየቁ ሚት ተደርጎ አይሰማም ነበር። እሱ ግን አንገቱን ይነቀንቅ ነበር። ፕሪቴንድ ነው ወይስ ለኛ ብቻ አልተሰማም? ጋኖስ እዛ ላይ ሙሉ እንትን መስጠት አልፈልግም እና ዋናው ነገር ይሄ ነበረ። ሌሎች 2 ነገሮች አሉ እነሱ እዚህ ጋር ያቀረቡት እሺ ወዲያውኑ ሽፍት አድርገው ደሜ ምን አለ አሁን ደሜ ቢኖር ልጠይቀው የነበረው እርሶ እኮ አበበ ጉልላትን አያውቁትም፣ ይኑር ይሙት አያውቁም እና የማን ነው የሚባል ቅዳሴ ነው የሱ ነው ያሉት። ይሄ እንዲህ አይነት ውሸት ይዋሻል እንዴ? ሼሞኒዩ እንደዚህ አይዋሽም። ካጠፋ እኔ ሌላ ጊዜ ልሰማ እውነት ይናገራል ብዬ ልሰማ የምችለው ካጠፋ ይቅርታ ስጠይቅ ነው። ወገኖቼ የወንጌላውያን አማኞች ለማንም ያለኝ መልእክት ነው። ካጠፋ አጥፍቻለሁ ይቅርታ ማለት እንዴት ትልቅ ነገር ነው። ከዛ በኋላ የምትናገረው ነገር ይሰማል። አሁን ማን ይሰማሃል? አንተ ዲበኩሉን ማን ይሰማል? እዛ ጋር ኦኬ ተሳስቼ ነበር፣ እስከዛሬ ድረስ ይሄ ሁሉ ያስጮኩት ህዝቡን ተሳዳቢ ያደረኩት እኔ ነኝ፣ ቪዲዮ ሰርቼ እንደዛ ተሳድቤ ይቅርታ ብትል እንዴት ያምርብህ ነበር። ለካ ሞቷል ብትል ጥሩ ነበር፣ ግን አላላችሁም። ሌላው 3 ነገሮች ነው። አንደኛ መሞቱ ተረጋግጧል ዛሬ።
መሞቱ ተረጋግጧል። ለቤተሰብ አሁንም 9 ወይ 10ኛ ዓመት እየተቃረበ ነው ያለው። እግዚአብሔር መጽናናቱን ይስጣቸው። እንግዲህ ተፈልጎ አይደለም እዚህ ያደረሱት፣ የእናንተ የእምነት ተከታዮች ኦርቶዶክሶች ናቸው እዚህ ያደረሱት። በዲበኩሉ መሪነት ነው እዚህ የደረሰው እንጂ ኤርሚ ፈልጎት አይደለም እዚህ ያደረሰው። እነሱ ናቸው ያስጮሁት፣ እየቀለዱ ማክ እያደረጉ በስሙ ላይ ሁሉ እየቀለዱ ኒክኔም ሁሉ ለውጠው ኒክኔማቸውን ብዙ ይለወጡ አሉ። አበበ ጉልላት አልሞትኩም አለሁ ብዙ ነገር እና እነሱ ናቸው የእናንተው ሰዎች ናቸው ይሄንን እንደዚህ ያደረጉት። እና ሌላ አሟሟቱ የአሟሟቱ ሁኔታ በሂደት ይረጋገጣል። ትዝታ ያቀረበው እኔም ማቀው ብሎ በሰፊ የሰራበት አለ አሟሟቱ። አሁን እዛ ውስጥ አልገባም። በሂደት ይረጋገጣል። ሁለተኛ በኤቪደንስ ይቀርባል አለ የለም እንደዚህ አይነት ነገር እና አይ በእንደዛ አይነት መልኩ አልሞተም የምትሉት ከሆነ ሞር ለኛ እድል ነው የምትሰጡልን። እዛ ቤት ያለውን ነገር ኤክስፖዝ ለማድረግ ሞር ብታርፉ ነው የሚሻለው። አዚፍ እንደማይደረግ ነገር አድርጋችሁ የምታቀርቡ ከሆነ እድል ነው የምትሰጡን። ሚዲያም ሁሉ ልንጠራ እንችላለን። ዲቤትም ሁሉ አለ ወይ እንደዚህ አይነት ነገሮች አክቲቭሊ አሁን ያሉ ካህናቶች መጥተው ሊመሰክሩባችሁ ይችላል። ከሌለ ብቻ ነው እንደዛ በድፍረት የምትናገረው። ብራዘር የአሟሟቱ መንገድ ብዬ ነው ያለፍኩት። የአሟሟቱ መንገድ ይሄንን ገፍተህ የምትመጣ ከሆነ ለኛ ያገል እዛ ያለውን ነገር ልክ እንትን ያቡነ እንድሪያስን ነገር ጸጥ እንዳላችሁ እንደሸፋፈናችሁ በደብዳቤ በፊርማ የታገዘ በድምጽ የታገዘ እኛ ሳናወጣ ዝም እንዳላችሁ ይሄም ሚዲያዎችን ሁሉ እንጠራለን። አልሞት በዛ መልኩ አልሞተም የሚለውን ቀጥል። ዋና ትልቁ ነገር መሞቱ ተረጋግጧል። ያሟሟቱን ሌላ የድምጽ መመሳሰሉም ይቆየን፣ እሱንም እናረጋግጣለን። እና ይሄ ነው ይሄ ቱ ዘ ፖይንት መናገር የሚገባን 3 ነገሮች ነበረ። በጣም እንትን የሚለው ዋና መሪው የነበረው አልሞተም ነበር። መሞቱ ዛሬ ተረጋግጧል። ደምረው በማወቅም ይሁን ባለማወቅ እግዚአብሔር ተጠቅሞብሃል። እግዚአብሔር ይባርክ። ታንኪ ሶ ማች። መጀመሪያም ጊዜ እንዳልሞተ ከሾርት ቪዲዮ ሰምቻለሁኝ። አምጥተህ ማንን እንደሆነ አላቅም አረጋግተህ ነበር። ለሁለተኛ ነገር ትናንት ስንወያይ ሰምተህ ነው መሰለኝ። ለሁለተኛ ጊዜ አምጥተህ ወንድሙንም አብሮ አደጉንም አምጥተህ ሞቷል አበበ ጉልላት እና አልሞተም እያለ ሌት ተቀን ዲበኩሉ የሚዋሸው ውሸቱን ነው። ይቅርታ መጠየቅ አለበት። ስለዚህ ይሄ ዲቤቱን አልቀበልም። አበበ ጉልላት መጀመሪያ እንደዋሸ እንዳልሞተ ይመን ይቅርታ ጠይቆ ነው ስላለ አሁን መሞቱ ስለተረጋገጠ ዜን አክሴፕት ሂዝ ዲቤት። ኤክስኪውዝ የለህም። አሁን ይሄንን ተረት እህት አብያተ ክርስቲያናት ኦሪየንታል 4ቱ የማያውቁት ታቦት ኦኬ፣ አባቶች የማያውቁት ዘሜን ላይን ቸርች የማያውቁት ማለት ኢስተርን ኦርቶዶክስ እና ካቶሊክ፣ ወንጌላውያን የማያውቁት፣ ሪፎርመርስ የማያውቁት፣ ቃሉ የማያውቀው ታቦት ይሄንን ዲቤት ግባና ከዛ በኋላ ሌላ ሁለተኛው እንደገና ፔናችሁን ትቀበላላችሁ። አትገባም፣ ተቀበል። አለቀ። ኤክስኪውዝ ያደረከው ዛሬ ፈርሷል። እንዳልሞተ ይመነኝና ይቅርታ ልጠይቅ ነበር ያለው። ይሄው እንዳልሞተ ራስ በቁጭ ባልክበት ዲበኩሉ ተረጋግጦልሃል። ዜን ዲቤቱን አውል አክሴፕት የሚል ቪዲዮ ነው መስራት ያለብህ። ይሄ ነው። ከዚህ በላይ አየሩን አልይዘውም። ወገኖች ግቡ። ኤርሚዬ ውሃ ጠጣ። ዛስ ፋይን። ነገሮችን በእንደዚህ አይነት ዘ ፖይንት እንናገራለን። ተባረኩ። ለሌሎች ልቀቅ። ከሰማችሁኝ አንዴ ነው ልናገርና ልወረድላችሁ ስራ ላይ ስለሆንኩኝ። የተፈለገው ነገር ሌላ ነው። ደምሮ ቤትም ታውቃላችሁ ሁሉ ነገር ጠሯል። ኮይን መሰብሰቢያ ነው የተፈለገው። ዲበኩሉም እንደዛው። እኔ ቄስ አልለውም። እንደዚህ አይነት ቄስ በህይወቴ አይቼም አላውቅም። የልጆቹን ምንም ኢንተርቪው እንኳን ሳያረጋቸው ለጋው ልጁ ሞቷል አልሞተም ነው። ሞቷል ልጁ አይደለ? ወንድምየው መጣ ላስኔሙ ተሳሳተ ምን ተሳሳተ፣ ይሄ ምንም ቢግ ዲል አይደለም። ግን የተፈለገ አልተሳሳትኩም። ኳስኒ እንዴ አንደኛ የኛ አካባቢ ሰዎች በህረን ያለው አለ በህረን አሁንም እኮ ይባላል። ያው መዝገበ ቃላት አውጥቼ ላሳይ እችላለሁ። የበህር ልጄን ነው የሚሉት አብዛኛው የገጠር ሰዎች። የበህር ልጄ በህረን በኩረ ተብሎ እንደዚህ ጥብቅ አድርጎ በኩረ ብሎ እንኳን የሚጠራ የለም። እና በህረና በኩረ ብሎ የሚለውን አጠብቅና ያላላ ካልሆነ በስተቀር አማርኛ አስተምረዋለሁ። ለዲበኩሉ አማርኛ ሃሁ ሂሃ ብዬ ማለት ነው። እና ያው በቃ እዚህ የተፈጠረውን ነገር መመለስ ማጠፍ ሲቸግራቸው ፊት ለፊት ቀርቦ በእውቀት መሞገት ሲያቅታቸው እስከዚህ ድረስ ሄዱ ማለት ነው። እና ቀጥላስ ነው
ያ ድራማ ነው የሚሰራ የነበረውና ከጎን ያለው ልጅ እኔ ልጆቹን አላውቃቸውም፣ ግን ያው እንዳልኩ በስም ያቆኛል። ሁሉም ሰው በስም ያቀኛል። ለምን አካባቢው እዛ አካባቢ የሚወለድ ሰው በቤተሰብም እንታወቃለን። የማዘር እንደሆንክ ማን እንደሆንክ ሁሉ ነገር ሁሉም ይታወቃል። እና ልጁን ሁሉ የሆነ ኢሞሽናል አድርገውት የሆነ ነገር ሁሉ አረግ ነበር ምናምን እንዲሉ ሁሉ ነው ያደረጉት። የሰማችሁ ካላችሁ ምንም በእግዚአብሔር ፊት የሚዋሽ ነገር የለም። እና እሱ ፎከረም አልፎከረም ምንም የሚያመጣው ነገር የለም። የማዘር እንደሆነ ይታወቃል። እዛ አካባቢ አለ ማለት ነው። ግን የተፈለገው ልጁን አውጥቶ ልጁ አልቅስ ከጎን ሲለው ድራማ ነው መስራት የፈለጉት። እንግዲህ አሁን ይሄኛው ምን እንደሚሆንባቸው እንግዲህ እናያለን። ሁሉም ሲዋሽ ነበረ እንዳለ ዲበኩሉ ጋር ፎሎወሮቹ በጠቅላላው ሲዋሹ ነበረ። ወጥተው ሁሉም መዝሙረ ያሬድ የተባለው ይሄ ጺማሙ ራሱ ወጥቶ ይቅርታ መጠየቅ አለበት። አልሞተም ምናምን ምን የሚገኝ ነገር አለ? ሰውየው ሞተ አልሞተ ኤርሚ ምን የሚጠቀመው ነገር አለ? ታብታ ፈልጎ ነው ምናምን። ልጆቹን ያመጣቸው ደምረው ነው፣ በገንዘብ እንዳመጣቸው ያስታውቃል። እምልህ ልጁን ያኛውን ዳዊት የሚባለው ሌላ ነው፣ ልጆቹ የሚያወሩት ሌላ ነው። የሌለ ነገር ነው የሚያወሩት ያሉት። እውነቱ ሜዳ ላይ አለ። እኛ በህይወት ያለን የምናውቅ ሰዎች እናውቃለን። ስለ ቤተሰቡ ሁሉ ስለ ቤተሰባችን ሁላችንም እናውቃለን። ማም እንደነበረ እናውቃለን። ኃይለኛ ቤተሰብ ነው። ያ አጠገባችን አደርስም ዘሮቻችን ጋር ነበር በፊት። የጌታ ነገር ግን ሆኖ አሁን ይኸው አንገት ሰብሮ ቁጭ ብሎ ያንተን ስትብ ቁጭ ብሎ ይጠጣል። ጌታ እንደዚህ ያደርጋል ማለት ነው። እና ለማንኛውም እኔም ያው የማይባል ነገር ልናገር ነበር ገብቼ ሰውየው እንዳትናገር ተዋቸው። እንግዲህ እዚህ ያላችሁ ወገኖች አንደኛ ደጋግመን እንደነገርናችሁ እኔ አሁን ይጽፋሉ ብዬ ጠብቄ ነበር። ኦርቶዶክሳውያኑ የአብሮ አደጌን ሞት እናንተ ያው እውነቱ ሞቷል አልሞተም? ሞቷል። ድምፁ የሱ ነው አይደለም? በምን ሞተ በምን አልሞተ ብለው የሚለው ከፈለጉ ይሄዱ። በቅዱስ ቁርባን መገዳደል ዛሬ ነው እንዴት የተጀመረው? ቪዲዮ አለ፣ መጽሐፍ አለ፣ ማስረጃ አለ። እዚህ ሌላ እንደውም ሆዴ አባውን ብቀል ያወጣዋል ብሎ የሚል በጣም ብዙዎች ተደብቀው የተቀመጡ ሁሉ ይወጡልሃል። የስንክሳር መጽሐፍ ላይ ብቻ አገልጋያችሁ አይደል እንዴ በቅዱስ ቁርባን ሰውን ሲገድል ነበር ተብሎ የተባለው? ከየት የተገኘ ነው ይሄ ትምህርት? ዲናይ አታደርጉትም። የሰኔ 17 ስንክሳርን ላይ የወጣውን ጉዳችሁን ዲናይ አታደርጉትም። የድምፁን ቅዳሜ ጠብቁ። መሳይ ወንድም ያለህ መሳይ ያለህ ካለህ ላክልኝ። አንድ ቁጥር ማስታወቂያ እዚሁ ተናገር ኤርሚ። መሳይ ያለህ መሳይ ካለህ አንድ ቁጥር ጻፍልኝ። እሺ ኤርሚ። አቤት። አንድ ነገር ማለት ፈልጋለሁኝ። አንዴ ትልቁ ላይ አድርገኝና ካሜራ ከሽ ማሳየው ነገር አለ። ወይ መሳይ መጥቷል። ማን ላውድ? አስኒ አንዴ ላስወርድ። ቴንክ ዩ አስኒ እታች ላስወርድ። መሳይ ላስገባ። ኦኬ። ድምፁ ያበበ ጉልላት ነው አይደለም ብሎ የሚለው መሳይ ገብቶ ይነግረናል። ተሰሙታላችሁ። እሺ ወንድምነት ጋይድ። እሺ የመጀመሪያው ነገር በዚህ ጉዳይ ላይ እዚህ ገስት ላይ አንድም ኦርቶዶክሳዊ ገብቶ እንዲናገር አልፈቅድም። እኔ ትክክል ነህም እንዲሉ አንፈልግም፣ ተሳስተሃል እንዲሉም አንፈልግም። ምክንያቱም በዓለም ካሉ ሰዎች የሚደረግ የትኛውንም ምስክርነት አንቀበልም። ምክንያቱም በቃ እውነት የለም በእነሱ ውስጥ የተቀበሉት መንፈስ ስለሚመታ ሁሌም በደንብ ስሙኝ፣ ሁሌም ነገርን ማለትም የሚሰራውን ስራ ለማበላሸት የሚሰራው ስራ መሰናክል እንዲገጥመው የተለያየ አጀንዳ ይዘው ይመጣሉ። ለምሳሌ ካህን ጌርሳም ይመስለኛል ደምሮ እንዲገባ የፈለገው። ደምሮ ዛሬ አይደለም እኮ ይሄን ጉዳይ የሚያውቀው። አበበ መሞቱን ዛሬ አይደለም የሚያውቀው። ላሳያችሁ በማስረጃ ቀሲስ ዲበኩሉም የሆኑ ደምረው የአበበ መሞት ከ4 ወር በፊት ያውቁ ነበር። እሺ ለምሳሌ ማስረጃ ላሳያችሁ ምን አይነት ሰዎች እንደሆኑ እንድታስተውሉ ብቻ ነው። እነዚህ ሰዎች
ምን አይነት ሰዎች እንደሆኑ ከነዚህ ሰዎች የሚመጣ ምስክርነት በጭራሽ አንቀበልም። በቃ አንቀበልም። የፈለጉትን ሊሉ ይችላሉ፣ ምንም ይበሉ። በቃ ከተቀበሉት መንፈስ ስለሆነ እንረዳቸዋለን። አሁን የገባሁት ይኸውላችሁ እኔና ኤርሚ የምንላላክበት ቴሌግራም አካውንት ነው። ይሄ ለምሳሌ የመጨረሻው መልእክት ነው። እሺ ይኸው ዝም ብላችሁ ተመልከቱ። ኦክቶበር 14 እዩ፣ ሁላችሁም እዩ። ወደ ላይ ስክሮል እያደረኩት ነው። ሴፕቴምበር 20 ደረሰ። ይኸው እዩት። እሺ ጁላይ 22፣ ጁን 13 ተመልከቱ። እንግዲህ አሁን ካለንበት ጁን 13 ጋር ደረስኩኝ። ይኸው ይሄ መልእክት የተላከው ጁን 13 ነው። እዚህ ጋር አንድ ቪዲዮ አለ። ቀጥሎ ይሄ ሪከርድ ምንድነው ቮይሱን እየሰማ እየሳቀ ነበር እኮ። ቮይሱ የእሱ አይደለም ግን ሰውዬው ሞተ። በምንድን ነው ከ9 ዓመት በፊት መሞቱን እየነገረው ነበር። ያውቃሉ እነዚህ ሰዎች። አሁን ከነዚህ ሰዎች ምንድነው የምንሰማው? ምንድነው የምንጠብቀው? አሁን ይሄ ቪዲዮ ኤርሚ ጋር አለ፣ ልኬለታለሁ። መተን እኛ ቲክቶክ ላይ ምናምን እንደዚህ እያልን እኮ ማሳየት እንችላለን። በቃ ይሄው እኮ ሞቷል፣ አይጠቅምም። በቃ እኛ የመጣ ነው ወደዚህ ወደ ቲክቶክ ለማገልገል ስለሆነ ለማገልገል። እነሱ ግን ሆን ብለው አገልግሎቱ እንዲቆም በዛም በዚህም ብለው የተረት መጽሐፍቶቻቸውና የተረት የሆነ ሐሳባቸው እንዳይመታባቸው እንቅፋት ለመሆን እንደዚህ ያደርጋሉ። ከእነዚህ ሰዎች ምንም አንጠብቅም ማለት ነው። ምንም አንጠብቅም። ጥቁር በጥቁር ፕሮፋይል አድርገው ስም ጽፈው ቁጭ ብለው 1 ሳምንት ሙሉ ሲቀልዱ የነበሩ ሰዎች ናቸው። ከእነዚህ ሰዎች ምንም የሚጠበቅ አይደለም። ምክንያቱም ከተቀበሉት መንፈስ የውሸት መንፈስ በውስጣቸው ስላለ እና ተንኮል ስለሆነ ማንነታቸው ከነሱ ምንም አንጠብቅም ማለት ነው። እና አሁንም ገስት ላይ ማንም ኦርቶዶክሳዊ ገብቶ ኤርሚ ልክ ነህም ተሳስተሃልም እንዲለው አንፈልግም በዚህ ጉዳይ ማለት ነው። ይሄን ለማሳየት ነው። ኤርሚ ተባረክ። ቴንክ ወንድምነት ብርክዬ ጸጋ ይብዛልህ። እኔ እኮ ተናግሬያለሁኝ ከዚህ በፊትም ዝም ብለን እንደኛ እኔ ትኩስ ነው አላልኩኝም። እንደ ትኩስ አድርጎ አለ። ለእኔ እንደ ትኩስ ነው ብራዘር። ኦኬ ለእኔ እንደ ትኩስ ነው የሰማሁት። እንደ ሩቅ ቢሆንም ሩቅ ዘመን ማኔ 8 እና 9 ዓመት ቢሆንም ለማልቀስ ግን የኔ ትኩስ ነው። ይሄ በውጭ ሀገር በርቀት ሀገር ያላችሁ ሰዎች ይገባችኋል። ስለ ሀዘን ማለት ነው። ስለ ሀዘን አልቅሶ አይወጣልህም። አንዳንዴ በሀገራችን ባህል እርሙ አልወጣለትም ተብሎ እንደሚባል ማለት ነው። በቃ ስትደውሉ ቤተሰብ ጋር ስትደውሉ ጓደኛ ጋር እንትና ሞተ ብሎ ሲል በቃ በየጊዜ ተነባበረ ማለት ነው። እና ይሄ ነበር ስለ የነበረው ኦርቶዶክሳውያን እዚህ ያላችሁ በመንጋ የምታስቡ የነበራችሁ ማለት ነው። ስም ሁሉ ጭምር ነው ያወጡት ታውቃላችሁ። እንትን የቲክታክ ስም ሁሉ ጭምር አውጥተውበት አኒሜሽን እየሰሩ እኔ እሱ አይደለም ያመመኝ እኔ አውቀዋለሁ ብሎ ስላለ ንገረኝ እኮ አልኩትኝ። እኔ አባቱን ስም ስነግረው አንተ የእናቱን ስምና የወንድሞቹን ስም ንገረኝ ካወቀው ብዬ አልኩትኝ። ኦኬ መሳይ ወንድሜ ትልቁ ላይ ላርግህ። አሁን የምታሳየው ነገር የለም። መሳይ ወንድማችን እንስማ። በድምፁ አቅጣጫ ያለው መሳይ እንኳን ደህና ቆያችሁ። ኤርሚዬ ይሰማል አይደል? አዎ ይሰማል። የምትለንን በለን፣ የምትቀጥለን እንጠብቃለን። በምን ጉዳይ እንጠብቅ? እሺ ሁላችሁንም ሰላም ብያለሁ በጌታችን በኢየሱስ ክርስቶስ ስም። ኤርሚ አሁን ቅድም እንደተናገረው እንደዚህ ሁለት ቮይስ ወይ ለመለየት ብዙ ጊዜ ክሪሚናል ላይ ኤፍቢአይ፣ ሲአይኤ ገቨርንመንቶች በተለይ አሜሪካና ዩሮፕ የሚጠቀሙት ቴክኖሎጂ አለ። ፎርሰኒክ አናሊሲስ ይባላል። ቮይስ አናሊሲስ የሆነን ሰው ድምፅ ለማወቅ ሰዎች የሚጠቀሙበት ቴክኖሎጂ ነው። እሱን ተጠቅሞ የትኛውንም ድምፅ ማወቅ ይቻላል። ድምፁ ሲታወቅ ደግሞ መስፈርቶች አሉት። በምን አይነት መልኩ ይሄ ድምፅ ተመሳሳይ ነው አይደለም የማን ነው የሚለውን ለማወቅ ለብዙ አይነት እንትን ነው የሚውለው። ኤአይ እና የሰውንም ድምፅ ለመለየት የሚሆን ነው። እሱን ተጠቅመን ከሜርሲ ፉል ሜርሲ ጋራ
ለረጅም ጊዜ ይሄንን እንትን ስናደርግ ነበረ። አሁን የሚመጣው ቅዳሜ ማታ በኢትዮጵያ 11 ሰዓት ከሰዓት ማለት ነው ወይ 11 12 ሰዓት ላይ ቦታውን አልወሰንም ወይ ኤርሚ ጋር ወይ ሜርሲ ጋር በግራፍ የተደገፈ የነዚህ የሁለት ሰዎች ድምፅ ተመሳሳይ ነው አይደለም የሚለውን በመረጃ እናቀርባለን። እስከዛ ድረስ ብዙ ነገር ማለት አልፈልግም። ቅዳሜ ቀን ግን በደንብ አድርገን እናቀርባለን። እሱን እንድትጠብቁ ነው። ይህንንም ያደረግነው ሜርሲ ናት መጀመሪያ ላይ ይህን ሀሳብ ያመጣችው። ያኔ የሆነ ጊዜ ኤርሚ አንተ እኚህ በግ ቀበሩ ምናምን የተባሉትን ሰውዬ ስታወራ ይህን ነገር እግዚአብሔር አምላክ ይባርካችሁ። ምን ይባላል? ኦኬ ቅዳሜ ተሰሙታላችሁ። ዲበኩሉ ነው የዋሸው ወይስ ኤርሚያስ ነው የዋሸው? ተመሳሳይ ድምፅ ነው ወይስ ዲፍረንት ድምፅ ነው? የአበበ ጉላት ነው ወይስ የበትረ ቀስ በትረ ብሎ ያለው ነው? ቅዳሜ የኛዎቹ ወንድሞች እናቶች ማናችሁም ቤት እንዳትከፍቱ ፕሊስ። ኦኬ ማናችሁም ቤት እንዳትከፍቱ። መሳይ ወንድሜ ሜርሲ ይኖራሉ፣ እኔም እኖራለሁ። ወይ ዚኔ ቤት ወይ እነሱም ከከፈቱ እንዳለ እዛ እንሄዳለን። ሜርሲም ከከፈተች ሜርሲ ጋር፣ መሳይም ከከፈተ መሳይ፣ እኔም ልከፍትላቸው እችላለሁ። እዛ እሱን እንነጋገራለን ማለት ነው። ልክ እንደዚሁም የድምፁም ነገር እውነቱን ታዩታላችሁ። አብረን እንሰማለን። ኦኬ ኤርሚ ኢንዲፔንደንት በሆነ ግለሰቦች ስለሆነ የተጣራው ኢንዲፔንደንት በሆነ ቤት ውስጥ ነው። አይ ቲንክ መርሲ ጋር ነው ማስተኛት የታሰበው። እዛው ይታያል፣ ይሰማል። እዛ ገስት ትሆናለህ። እሷ ጋር ነው የሚያቀርቡት፣ አንተ አይደለም። እነሱ ናቸው ይሄንን ኢንቨስቲጌት ያደረጉት። ልክ ነው፣ እነሱ ናቸው። መርሲ ጋር ነው የሚሆነው ተብሏል። በቃ እዛ ትመጣለህ፣ እንመጣለን። መርሲ ጋር እዛ እንገናኛለን። ቴንክ ዩ ያ ቴንክ ዩ። ኦኬ እግዚአብሔር ይባረክ። እኔ ለወደፊት ላለን ከራሴም ጀምሮ ምናልባት ለሌሎችም እዚህ ላለን ወንድሞችና እህቶች አንድ ምክር ነገር ልለግስ። ይሄ ምክር ለእኔም ይጠቅማል፣ እዚህ ለሚሰማም ትውልድ ሁሉ ይጠቅማል። አንድ ነገር ስትሰሙ እባካችሁ እንዳትቸኩሉ። መቸኮል በጣም ብዙ ነገር የዘመናችሁን ሁሉ ጭምር ሊጸጽታችሁ የሚችለውን በሰው ፊት አንገት ሊያስደፋችሁ የሚችለውን ነገር ከበስተኋላ ዘግይቶ መምጣቱ ስለማይቀር ደጋግሞ ስለተጮኸ ደጋግሞ የህዝብ እጅጊ ሰብስቦ በአኒሜሽን እየተሰራ እንደዛና እንደዛ በላችሁ በሉት፣ ስደቡት፣ ኤርሚያስ ያልሞተ ሰው ሞተ ብሎ እያለቀሰ ምናምን ነገር ፌክ ድራማ ሰርቶ ምናምን ነገር ብለው ያሉት ይኸው በሙሉ አሁን ማን ነው አንገተውን የደፋው? ማን ነው? ከቀሲስ ዲበኩሉ ጋር የፈሰሳችሁ ኦርቶዶክሳውያን ናቸው አንገት የደፋችሁት። ምንም እንኳን በአብሮ አደጌ ሞት እኔ አንገት አልደፋም ብዬ ባልልም ከራሱ ወንድም አፍ ራሳቸው ጠርተው ትሰሙ ማለት ነው። ድምፁንስ ትሰማዋለህ ማለት ነው። እሰማዋለህ። ያው እንግዲህ ከወንድሙ የበለጠ አረጋጭ ሞቷል አለ። እስከ ትናንትና ድረስ ይህንን ግትልትል ውሸትህን አወጣዋለሁ ያልሞተ ሰው ሞተ ብለህ አለ። ቀሲስ በትረ ብሎ የሚለው እኔ ስሙን እንኳን ራሱ እንኳን አላውቀውም። የቄስ በትረ እኔ ቀሲስ በትረ ሞተ አልኩኝ አላልኩም? ቀሲስ በትረ ሞተ አልኩ? በፍጹም አላልኩም። እኔ ስማቸውንም ጭምር አላውቃቸውም። እኔ እኮ ህሊና ያለኝ ሰው ነኝ ብራዘር። ለዚህ ነው ይሄን ቤት በመንፈሳዊም ነገር ብትመጣ በመረጃና በማስረጃ አትደፍረውም። ይሄን ቤት እዚህ ያሉት አብረው የሚያገለግሉ ወንድሞች በሙሉ እግዚአብሔርን የሚፈሩ ስለሆኑ ያለ መጽሐፍ፣ ያለ መረጃ፣ ያለ ማስረጃ በፍጹም አናወራም። በአሉሽ አናወራም። በጥላቻ አናወራም። በጥላቻ ታውረን አናወራም።
በዚህ ሲያቅታችሁ በሞተው ጓደኛዬና በሞቱት ዘመዶቼ በእኔም ባዝኜ በሩቅ ሀገር ባለው ታዝኜ ባለቀስኩት በዛ ላይ ልትጽናኑና ህዝባችሁን ልታጽናኑ ኤርምያስን ልትሰብሩት ፈልጋችሁ ነበረ። አላወቃችሁም። ጌታ ኢየሱስ ምስክሬ ነው። አላወቃችሁም። ታላቁና የተፈራው ዘላለማዊ ንጉሥ የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ በእኔም ላይ እዚህ ባሉ ወንድሞችና እህቶች ውስጥም ጭምር በመንፈሱ ይኖራል። ስለዚህ አገልግሎቱ ይቀጥላል። ምንም ስቶፕ የሚሆነው ነገር የለም። ወንድሞች የሚሉት ነገር ካለ ይበሉ፣ ከዛ እንቀጥላለን አገልግሎቱ ማለት ነው። በሉ አሁን ከታች እስኪ አልሞተም ብሎ ጻፍ። እስኪ ህሊና ካለህ ጻፍ። ማታ ስትገባ ህሊና ራሱ ይቀጠቅጣል። በተኛህበት ትራስ ላይ እንዴት ነው አንተ ወንድምየው መጥቶ ራሱ ተናግሮ እንኳን የኛው ሰዎች ጠርተውት ኤርምያስ እኔ ባቀርበው ኖሮ ፌክ ሰው ነው ያቀረበው ይሉኛል። እራሳቸው ናቸው ያቀረቡት። እንኳንም ደምረው አቀረበው። ሊገለፍጥ ነበር፣ ሊጽናና ነበር እዛ ቁጭ ያለው። ወንድሜ ሞቷል ብሎ እውነቱ ያው ከዛ የደምረውን ኢንተርቪው እየሰማሁት ነበር። እንዴት ነበረ የኤርምያስ አስተዳደጉ? እንዴት ነበረ? ለፈ ታሪኬ አትከሰኝም። እኔ ገጠሪቱ ኢትዮጵያ ባላገር ነው ተወልጄ ያደግኩት። ኃይለኛ ነበር አይደል? አዎ እሱ አያውቅም። ልጆች ናቸው እነሱ፣ ልጆች ነበሩ። ልክ ነው። እነዚህ አሁን ወጥተው የመሰከረው እኔ ስወጣ ከገጠር ልጆች ነበሩ ከኔ ጋር አብረው ድቁና የተቀበሉት። አጎቴ ብሎ ያለው ልክ ነው፣ እውነቱን ነው። ያውቃሉ። የሁለቱም ልጆች የነሱ ይሄኛውም አጎቴ የኛውም አጎቴ ብሎ ያለው ከኔ ጋራ እንደውም አንደኛው የመዝሙረ ዳዊት ዘሩፋኤል የእሱ ወንድም እንደውም ከኔ ቀደም ብሎ ድቁና ወስዷል። በጣም የተከበሩ ቤተሰቦች ናቸው። አጎቱ ማለት ነው፣ የእሱ አጎት የእናቱ ወንድም በመልካም የተመሰገኑ ቤተሰቦች ናቸው። ከኔ ቀድመው እንደውም እሱ ከኔ ቀድሞ ድቁናን የተቀበለ ነው። እኛ እነሱ በተቀበለ አጎቴ ብሎ የሚለው እሱ በተቀበለ ሰዓት ላይ እኛ ድቁና አልተቀበልንም። የካህን ዘሮች ናቸው። በጣም እግዚአብሔር የባረካቸው ቤተሰብ ነው። በእናቱ በኩል ያሉት፣ በአባቱም በኩል ያሉት ራሱ በጣም እጅግ የተከበሩ ሰዎች ናቸው። ጎረቤት ነበርን። ጎረቤት ማለት ጎረቤት ነበር። ይሄ መንደር መስረታ ሰፈራ በሚባለው ጎረቤት ነበርን። የዚህ የመዝሙረ ያሬድ ዘሩፋኤል የሚባለው ማለት ነው። የጌቲ ላቀው ልጅ ነው። ጌታነህ ላቀው ዳዊት ምናልባት ትሰማለህ ብዬ አስባለሁ። ጎረቤት እኮ ነበርን። ቤታችሁ ከቤታችን ነበረ። ቆርቆሮ ቤት ማለት ነው። አንተ ስትወለድ እኔ ትልቅ ሰው ነበርኩኝ ማለት በደንብ ነፍስ ማቅ ማለት ነው። በክፉ አላነሷችሁም። ቤተሰቦቻችሁን በጣም እጅግ የተከበሩ ቤተሰብ ናቸው። አባትህም እንደዚሁም እናትህም እትዬ ሺ ማለት ነው። ኦኬ አቤንም በክፉ አላነሳሁትም። እና አስተዳደጉ እንዴት ነበር ኤርምያስ? ይሄ ባለፈው አስተዳደግ ነግሬሃለሁ እኮ ነግሬሃለሁ። ተናግረኸኝ አትገባም ነበር። እኔ እኮ እዚሁ ተናግሬያለሁ። እንደ ኑዛዜ ብዬ ተናግሬያለሁ። ስንት ጊዜ ነው የተናገርኩት? ሽመል ቢይዝ ሙከ ጉራቻ የሚባል እንጨት አለ በኦሮምኛ። ከእሱ የተሰራ በትር ቢይዝ እኔ አይደለሁም፣ እኔ አካባቢ የተወለዱ ሰዎች ሁሉ በሙሉ ሁሉም አንዱ ከአንዱ ይተዋወቃል። እንደ ደብረ ብርሃን በግ ነበር ምነዳህ እኮ ብያለሁ። እውነቴን እኮ ብዬ የምልህ እውነቴን እኮ ነው ብዬ የምልህ ማለት ነው። እንዳረጋግጥልህ አሁን ወደኋላ ተመልሼ ስጋዊ ሆኜ ድብድብ ውስጥ አልገባም፣ ግን እንዳረጋግጥልህ ከፈለክ ማለት ነው። አዎ ያ ታሪክ አለፈ። የአብ ልጅ ኢየሱስ አገኘኝ።
አገኘኝ። በቃ ያለ ስንቱን አሁን እዚህ ያለ የባለፈ ታሪኩ ግማሹ በአጥንት የሚደባደብ ግማሹ በጩቤ የሚዋጋ ስንቱን እንደ ጳውሎስ ነፍሰ ገዳዩን ሁሉ ጭምር እኮ ነው እግዚአብሔር በምሕረት ሰብስቦ ያመጣል። ያ ያለፈ ታሪክ ነው። በቃ ከትናንቱ ዛሬ ህይወት ያምሮበታል ብዬ ይሄጃል። በቃ ለሹመት ተጠርቼ መጥቻለሁ። የንጉሱ አገልጋይ ነኝ፣ የኢየሱስ አገልጋይ ነኝ። ያለፈ ታሪኬን ግን ከጠይቃችሁ ምንም አዲስ ሚስጥር የምታወጡት ነገር የለም። አዎ ጠየቅኳቸው። አብረውት የነበሩ አብሮ አደጎቹ የነበሩ ኩዮቹ የነበሩትን አሁን ቄሶች ሆነዋል አለ። ልክ ነው። ከኔ ጋር ድቁና የተቀበሉት አሁን ክህነት ሆነዋል፣ ካህን ሆነዋል፣ ቄሶች ሆነዋል። እነሱ ያኔ ነገሩን። አዎ ከቤተ ክርስቲያን ስንወጣ ሰው ከተናገረው ከዘራውን ይዞ ወጥቶ ይጠብቅ ነበረ። ምን ላረግ? ላገለግልህ ነው። አየህ፣ ለሰነፍ በትር ጥሩ አይደል? እኔ ያኔ መጽሐፍ ምሳሌን አላውቅም። ከዘራውን ይዞ ይጠብቅ ነበር አለ። እውነት ነው። ምንም ዲና ያላደርገው እውነት ነው ብራዘርዬ። በቃ ማረኝ እኮ ሳላውቅ ስላደረግኩት ምሕረትን አገኘው ይላል። ሳላውቅ ስላደረግኩት ምሕረትን አገኘው። አሁን እዚህ ፊር ፊር የምትለው ሁሉ ዲበኩሉ በቀድሞ ታሪኬ ቢሆን ዲበኩሉ እፊት ለፊት የቆሙ ይህንን ወሬ ያወራው ባለፈ ታሪኬ ባገኘው ነው ያልኩ። አያወራው። ምላሱን ወደ ውስጥ ይጨምራት ነበር። 2 እና 3 ነገር ጀርባው ላይ ሲያርፍ ይውጣት ነበር። ግን ያ ያለፈ ታሪክ ነው። ቴንክ ዩ ሎርድ። የኔ አባት እንዲህ እንኳን በተናገርኩት ምሕረትን አድርግልኝ አባዬ። እንዲህ እንኳን በተናገርኩት ምሕረትን አድርግልኝ። አልፈልገውም። ያለፈ ታሪኬን አልፈልገውም። በቃ ውሃ እንደሚያልፍ አለፈ እኮ በቃ። አልፈልገውም። እና ኃይለኛ ነበር አይደል? ቄሶችን ይደበድብ ነበር አይደል? እንዴ ወገባ ገዳውን ለው ከተናገረ ያለ አግባብ ከተናገረ እኔም ሰውን አልፌ አልናገርም። እዛ አብረን ያደግን ምን እንደሆነ እርስ በርስ እንተዋወቃለን፣ እርስ በርስ እንከባበራለን። እና በቃ ተው እንጂ እጅግ የተፈሩ ቤተሰቦች ናቸው እነዚህ ሁለቱም። ወጥተው ደምሮ ጠርቷቸው ያናገረ የወንድሜ ዲያቆን አበበ ጉልላትም ወንድም ትክክለኛ ወንድሙ ነው። ልክ ነው። ልጆች ሆነው እኔ የወጣሁት። ኦኬ አብሮት ምስሩ የነበረው ወንድምም እዛው የምንተዋወቅ ነን፣ ቤተሰብ ለቤተሰብ። ከዛ ውጪ ወንድማችንን ያልሆነ ነገር ደምረው ተናግሮ ስሜታዊ አድርጎታል። ምናልባት ከሰማ የወንድሜ ያበበ ጉላት ወንድም እነ ቀሲስ ዲበኩሉና እነ ደምረው እንደነገሩ አይደለም። እሱን መንገድ እንዳትመርጠው ወንድሜ። ኦኬ ምናልባት ደውዬ አወራሃለሁ። እንዳትመርጠው። አቤን ለምን እንዳነሳሁትኝ በምን ምክንያት እንዳነሳሁትኝ እነግርሃለሁ ወንድሜ። እንዳትመርጠው። ኦኬ እበቀላለሁ ምናምን ነገር ብለህ ያልከውን ነገር አይኖ ስሜታዊ አድርገው ነው፣ ኢሞሽናል አድርገው ነው። አቤን እኔ እንዳልገደልኩት ታውቃለህ። ግን እንዳታርገው፣ እሱን መንገድ እንዳትመርጠው። እሺ ወንድሜ እንዳትመርጠው። ዳዊትም ቢሆን እንደሱ አይነት ምክር መክራለሁ ብለህ ካልክ እንዳትመርጡት። እንዳትመርጡት ማለት እንዳትመርጡት። እናንተ በተናገርከውን በዛ ሪከርድ አድርጌ ሪከርዳችሁ ተይዟል። ግን እኔ አብሮ አደጎቼ ታናሽ ወንድሞቼ ስለሆናችሁ እነዚህ መካከል ላይ ያሉ ወፍ ዘራሽ የሆኑ ሰዎች በማያውቁት ነገር ገብተው ታናሽ ወንድሞቼ በርቀት ሕፃን ሆናችሁ ነው የወጣሁትኝ፣ ልጆች ሆናችሁ ነው የወጣሁትኝ። አሁን አድጋችሁ አይቻችኋለሁ። በጣም በማከብረው እጅግ በምወደው ቤተሰብ ውስጥ ተወልዳችሁ ያደጋችሁ ናችሁ እና እደውላችኋለሁ። ሰዎች ናቸው በመካከል ላይ ገብተው እንደዚህ ያደረጉት። ይሄ ነው ብዬ የምለው እና ቴንኪው። ይሄው ነው ያለው ማለት ነው። የወንድሜ አበበ ጉላት ሞት ከራሱ ወንድም
አፍ ተረጋገጠ ማለት ነው። ደምረውና ዲበኩሉ ጠርተውት አዎ ሞቷል አለ። አልሞተም ሲሉ ነበር አይደል? ድምፁን ቅዳሜ ትሰማላችሁ። ድምፁም ላይ ልክ እንደዚሁ ማለት ነው። እንደዚሁ ድል ጽድቅ ከፍ ብላ ስትወጣ ትሰሙታላችሁ፣ ታዩታላችሁ ለማለት ነው። ቴንኪው። ከዚህ በኋላ ወደ ፕሮግራም ነው የምንገባው። ቴንኪው። ተባረኩ። ወንድሞች ግን የሚሉት ነገር ካለ ኮሜንት የሚሰጡ ነገር ካለ መስጠት ይችላሉ። ዳግሻዬ ነቢኒያ ቤካም ያልሰጡ ማለት ነው። በሌ ምን አቤት ትንሽ ነገር ልናገር ከፈቀድክልኝ። እንደ ሽማግሌነቴ እንግዲህ 65 አልፎኛል። እኔን የሚደርስ ያለ አይመስለኝም። ይኸውልህ አንተን እግዚአብሔር ለትልቅ ጉባኤ ነው የጠራህ። በጣም ትልቅ ስራ አለብህ። ይሄንን ትልቅ ስራህን ለማሰናከል ደግሞ ጠላት በተለያየ አቅጣጫ እንደሚመጣ ትላንትም ኢቭን ወዳጆችህን እንኳን ትወጣላችሁ እስከማለት ደረጃ ነክተውሃል ሰምሃው እና ቦታህን አትልቀቅ። ለነዚህ ለትርኪ ምርኪ የሰይጣን ማደሪያዎች ልብህን አትጣልባቸው። አንተ የእግዚአብሔርን ስራ መንገድህን አጠብጥብ፣ መንገድህን ተጓዝ። ይሄ ዳቢሎስ የነገሰበት የዳቢሎስ ማደሪያ የሆኑ ሰዎች ክርስቶስ እንዳይከብር መንገድህ ላይ ሲቆሙ ያንን ማወቅ አለብህ። ወዳጆችን በምንም መንገድ ቅር እንዳታሰኝ። አብረው የሚደክሙና የሚያገለግሉህ በተለያየ መንገድ የሚመስልህ ስተት የሚመስልህ ነገር እንዲፈጠር እንኳን አይምሮህ እንዳመዛዝን ለማድረግ ነው የሚታገሉት። ብዙ መጥፎ ነገር ወደ አንተ ይወረውራሉ። ያንን እያነሳህ የሚወረውሩትን ድንጋይ መሸጋገሪያ አድርገህ ተራመድበት። ይህንን ነው ማለት እንፈልገው። እግዚአብሔር የመከረ ሰው ነህ። በጣም አስተዋይ ሰው ነህ። እግዚአብሔር መርጦ በመንፈስ ቅዱስ ቅባት የቀባህ ከዚህ በላይ ሰማያዊውን ስራ ልሰራ የተጠራህ እንጂ ምድር ላይ ይሄ ትርኪ ምርኪ አንተን ሊይዝህ አይገባም። ይህን አደራ ልልህ ነው የምፈልገው። ጨርሻለሁ። ወርጄታች እንትን እላለሁ። ቴንኪው። ተባረኩ። ይሄን ነው የምለው። ምንድን ነው ኤርሚያስ ነፍሰ ገዳይ ነበረ፣ አገር ቤት ሆኖ ሲገድል ነበረ ብሎ ዲበኩሉ ሲያስወራቸው ነበር፣ ሊያስወራቸው ፈልጎ ነበር። እና ግን አብሮ አደጎቼ የእነሱ ታላላቆች የሆኑት ጋር ሲደውሉ አይ ኃይለኛ ሰው ነበር ነው ያሉት እንጂ ነፍሰ ገዳይ ነው። ከፈለጋችሁ ማጣራት ትችላላችሁ። ብራዘር ነገርኩ እኮ በቀድሞ ታሪኬ ቢሆን ቀሲስ ዲበኩሉ እፊቴ ቆሞ ይህንን ወሬ አያወራው። በቀድሞ ታሪኬ ቢሆን፣ አሁን ግን ኔቨር ኤቨር አላደርገውም። አምላኬ ጌታዬ ኢየሱስ ክርስቶስ ለዚህ ቀድሞ በነበርኩበት የህይወት ታሪክ እንድመላለስ አልጠራኝም። ለአዲስ ህይወት ተጠርቻለሁ። በቅንነት እግዚአብሔርን አገለግላለሁ፣ ጌታ በሰጠኝ ዘመን ማለት ነው። እና ደውለው እንደዛ ሁሉ ጭምር ለማለት ማለት ነው። እኔ ብቻ ነኝ በቁምና ይህንን የሰባተኛ ክፍል ተማሪ በእውቀት ሞግት እኮ ነው የተባልከው። ዲበኩሉ ቁምና ሞግት ነው የተባልከው። ሬሳ ላይ ካልሞገትከው አልካረ ራሳችሁ ጠርታችሁ አመጣችኋቸው። ልክ ነው። ያመጣችኋቸው ልጆች እኔ በተወለድኩበት ቀበሌ ውስጥ ተወልደው ያደጉ በእድሜ ታናናሾቼ የሆኑ ናቸው። ምን ነበር ያሉት? ኤርሚያስ ኃይለኛ ነበረ ከዘራውን ይዞ ምናምን ነገር አሉ። ልክ ነው። ይህንን አልተናገርኩም። እኔ ተናግሬያለሁ። ባለፈ ታሪኬ እድገቴ ማለት ነው። ምንም የተደበቀ ነገር የለም። ያለፈ ታሪኬ ነው። አሁን እንደዛ አይደለሁኝም። ቅዱስ ቃሉና መንፈሱን ሞልቶኛል። አሁን ገብተህ ታቦቱን ሞግት እንዳቀር። ይሄ ተረጋገጠልህ አይደል? እኔ እንደዚህ ብሎኝ ምናምን ነገር ብዬ አይደለም። ግባና ታቦቱን ሞግት። ድምፁን ቅዳሜ የቀሲስ በትረ ብሎ ያመጣውን እኔ ስማቸውን እንኳን የማላቃቸውን ካህን ማለት ነው አምጥቶ የእሳቸው ነው ብሎ ያለውን ቅዳሜ ያበበ ጉልላት ነው ወይስ የቀሲስ በትረ ድምፅ ነው? ቅዳሜ እንገናኝ። ቅድመ ወንድሜ መሳይ እንደተናገረው ማለት ነው። የአሁን የፊታችን ቅዳሜ ይለቀቃል ድምፁ። አሜሪካ ሀገር ባለው ሃይ ኳሊቲ በሆነው ቴክኖሎጂ ነው የተጣራው። ጌታ እኔ እንደዚህ እንደሚያጣሩት ራሱ አላቅም ነበረ። ጌታ እግዚአብሔር ይባርካቸው ስለ እህቴ እና ስለ ወንድሜ ማለት ነው። አሜሪካ ሀገር ስላሉት ድምፁንም ታዩታላችሁ። እንደዚሁ ይረጋገጥልሃል ማለት ነው። ከዛ በኋላ ታቦቱ ላይ እንገናኝ። ቀሲስ ዲበኩሉ ለዛ ተዘጋጅ። መጽሐፍ አቀቡልኝ በል፣ አጥና፣ ተዘጋጅ።
ሞቷል አለህ እየሰማኸው ወንድምህ። ግትልትል ውሸቴ ሳይሆን ግትልትል ውሸትህ አደባባይ ላይ ግድ የላችሁም ወገኖች። ቆይ ግድ የለም እኔ እመልሳለሁ። ግትልትል ውሸትህ ስትለኝ ነበር አይደል? ኦኬ ጽድቅ በአደባባይ ዝም ብትልም ውሸት ቢያናፋም እንደዚህ አንገትን ትደፋለህ። ድምፁንም ደግሞ ቅዳሜ ጨምርልሃለሁ ማለት ነው። ወንድሞች ይጨምሩልሃል፣ እህቶችና ወንድሞች ይረጋገጥልሃል በሚረጋገጥበት። ከዛ ቀጥሎ ታቦቱን ዲቤት ጥሪ ቴዲ ሐዋሳ ቤት ቀኑን አስረዝመን ትስማማለህ። ይሄኛው ይጥራል እንጂ ብልሃል፣ ጠርቶልሃል። ከዛ ትስማማለህ ማለት ነው። ኦኬ ትስማማለህ። ሜዳው ላይ እንገናኛለን። ኦኬ ከፈለክ እንዲያስጥሉ እነ መዝሙር ያሬዱን ሁሉ ጭምር አስገባ፣ በእውቀት እንዲያስጥሉ ማለት ነው። ዲቤቱ ላይ ያ ሁለታችሁም ጉንጫችሁ ላይ ፀጉር በማብቀል አንደኛ ናችሁ፣ በውሸትም አንደኛ ናችሁ። የሚረዳ ከሆነ አስገባው። እሱም ነበር ሲገለፍጥ የነበረው አይደል? ስለ ታቦቱ ሁለታችሁ እየተቀባበላችሁ እኔ ብቻዬን ሆኜ ዲቤቱ ላይ እንገናኛለን ማለት ነው። አሁን ኃይለኝነት በስጋ ሳይሆን በክርስቶስ ነው፣ በመንፈስ ቅዱስ ኃይል፣ በእግዚአብሔር ቃል ኃይል ማለት ነው። እና ይሄ ነው የምለው። ቴንኪው ተባረኩ። የምሰጥ ኮሜንት ካለ ስጡ እና ወደሚቀጥለው ነው። ኤርሚዬ እንትን በል መንቤ ጋር ደውልለት፣ ሌላ ቪዲዮ አለ ብሏል። አንተ ጋር ያለው የተቆረጠ ቪዲዮ ነው። ዛሬ ደውልሃል? ደውያለሁ። አሁን ሳውራው ነበርና የተቆረጠ ቪዲዮ አለ። ያ ዳዊት የተባለውም ቦኩ ሚካኤል ይቀድሳል የተባለውም እንግዲህ ነገር ያመጣል ከተባለ እንግዲህ የሱን ጉዳ አለ ገና እንግዲህ እናወጣለን ማለት ነው። አይቶ የህይወት ድካማቸው ምናምን ነገር ተዉት። እኔ አብሮ አደግ ናቸው። የህይወት ድካማቸውን ተዉት። ዳዊት ህፃን ወጣት ሆኖ አሁን ትልቅ ነው። እኔ ስወጣ ልጅ ነው። እኛ ስንወጣ ልጅ ነው። አንተ እንኳን የምታውቀው አይመስለኝም። እኔ ትንሽ መልኩ መጣልኝና ታዋቸው። የህይወት ድካም ምናምን ነገር በፍጹም በሀገሬ ልጆች ላይ አንዳች ክፉ ነገር እንዲደርስ አልፈልግም። አንፈቅድ። አንዳች ኔቨር ኤቨር አንዳች ስማቸው በከንቱ እንዲነሳ እንኳን አልፈልግም። እኔ እኔም ፕሮቴክት የማደርጋቸው ወስንዬ፣ እኛ ፕሮቴክት የምናደርጋቸው ኦኬ። አባቶቻቸው እናቶቻቸው ስለ መልካምነታቸው አብረን ማደጋችን ስለ ቤተሰቦቻቸው በደንብ ስለሚያውቁን በፍጹም የሀገሬን ልጆች እደግመዋለሁ፣ የሀገሬን ልጆች በምንም በክፉ አላነሳቸውም። የፈለገ ጥፋት እንኳን ቢያጠፉ አላነሳቸውም። እነሱ እየመከሩ ተበቀል ብለው እንዳሉት ዲበኩሉና ደምረው እሱን መንገድ እንዳትመርጡት ብለን ምክር እንሰጣለን። ምክንያቱም አይሆንም። እንደዛ ብታደርጉ ውጤቱ ስለሚከፋ ማለት ነው። ይህን ደግሞ እንተዋወቃለን፣ በጣም ነው የምንተዋወቀው እና አይሆንም። አብሮ አደጎቼ፣ የሀገሬ ልጆች፣ የወንዜ ልጆች ኤርሚያስ ዲያቆን አልነበረም ነበር ብለው ሲሉ የነበሩት እና እናንተ መስክራችኋል። እና እንዴት ሰው በእውቀት መሞገት ሲያቅተው ይህን መንገድ መረጡ ብሎ የሚል ነው። እና ዳዊትዬም ከሰማህ ምንም እናንተን ፕሮቴክት የማድረግ እናንተን በክፉ ማንም እንዲናገራችሁ ማንም ሰው እንዲያነሳ አንፈልግም። እናንተም የዘኑ ያህል እኛን ክፉነት የምትፈልጉ አይመስለኝም። እነዚህ በመካከል ላይ እንደ ሽብልቅ ገብተው እንደው ደም ሊያቃቡን የሚፈልጉ አይነት ሰዎች ካልሆኑ በስተቀር ማነው የአቤ ወንድም ሲናገር የሰማሁት ላይ ልበቀለው እችላለሁ ብሎ ያለው እንዳታስብ በሉት። ማለት እንኳን ለማድረግ አይደለም እንዳታስብ በሉት። ኦኬ እነዚህ ወፈፌ የሆኑ ሰዎች ገብተው ነው እንትን ያሉት። እንዳታስብ በሉት። ኦኬ ይሄ ጥሩ አይደለም። እና እኔ ስልካቸውን ፈልጌ በውስጥ አወራቸዋለሁ። ዳዊትንም ቢሆን ማንም በሃይማኖት ብንለያይም ኤርሚያስ ዲያቆን አልነበረም ብለው አንዳቸውም ብለው አይሉም። አንዳቸውም ይኸው ጌታዬ ኢየሱስ አንዳቸውም እኮ አልኩ
የሀገር ሽማግሌ ይምጣ፣ የሀገር ካህናት ይምጡ፣ አናውቀውም ብለው አይሉ፣ አልነበረም ብለው አይሉ፣ ህሊናቸውን ካልሸጡ በስተቀር ማለት ደግሞ እንደዚህ አይነት ማህበረሰብ አይደለም። እንደዚህ አይነት ማህበረሰብ አይደለም። እና ቴንኪው ተባረኩ። እሺ ኮሜንት የምታደርጉ ቤኪ እና ዳጊ፣ እሺ ለአንተ ላስገባ ስለሆነ ነው። አም ሶሪ ብዙ ጠበቅኩኝ። ሰላም ሁላችሁንም ብያለሁኝ። ግርምሽ፣ ካን፣ ጊርሳን፣ ቢኒዬ፣ አስኔ፣ ቤካዬ፣ ብሩኬ፣ ታች ያላችሁ ሁሉ ኤርሚዬ፣ ሁላችሁንም ሰላም ብያለሁኝ። እኔ ዛሬ በጣም ነው ደስ ያለኝ ኤርሚዬ። የሆነ የተቆራረጠ ሰዓት ላይ ነው የደረስኩት። ሙሉን አልሰማሁኝም። በሰማሁት ግን በጣም ተደስቻለሁ። ለምንድን የተደሰትኩት? ለእኔ አይደለም ለሌላው ህዝብ ነው። ማለት እኔ መጀመሪያ ኤርሚያስ ይዋሻል ብዬም ስለማላሰብ መረጃም አልጠየቅኩም። ሰውየው ስለመሞቱ ስትናገር፣ ስለ አሟሟቱ ስትናገር፣ ሆኖም ግን መረጃ የሚፈልጉ ሰዎች ነበሩ። እንዲያውም ለምን እናንተ ክርስቲያኖች ኤርሚያስን መረጃ አልጠየቃችሁትም? ይህን ሲያወራ ጥፋተኞች ናችሁ። ዝም ብሎ የሆነ ነገር ሲናገር ዝም ብላችሁ እያመናችሁት ነው ጉዳይ ያረጋችሁ። መረጃ ብትጠይቁ ጥሩ ነበር ሲሉን የነበሩ አካላት ነበሩ። እና መረጃ ያልጠየቅኩህን ቀኖች አልጸጸትባቸውም። ግን ወደ መጨረሻው ላይ አንተ ተናግረ ዝም ባልክበት ጉዳይ ላይ መረጃ የሚያመጣው ሌላው ሰው መሆኑ በጣም ገርሞኛል። እኔ በጣም ነው ዛሬ ያስደነቀኝ። አንተ ከምትደክም ለምን ንጹህነትን አናረጋግጥልህም? ያልሞተ ሰው ሞተ እንዳላልክ እኛው ራሳችን ለምን አናረጋግጥልህም የሚል ይመስላል። እኔ ዛሬ በጣም በዚህ ሁሉ ድካምና ልፋት የሰውን ንጹህነት ለማረጋገጥ የሀሳብ ባላንጣህ ይህን ያርቀት መሄዳቸው በጣም ገርሞኛል። እውነት ሊመሰገኑ የሚገባቸው። እኔ ዛሬ እንዲያውም ሰሞኑን ካዘንኩባቸው ይልቅ ዛሬ ይልቅ ትንሽ ተደስቼባቸዋለሁ። ሰው የሰውን ንጹህነት ለማረጋገጥ ይህን ያህል ርቀት ሄዶ ኤርሚያስ እስከዛሬ ሲናገር የነበረው እኮ እውነት ነው። ባይዘወይ እንዲያውም ቤታቸው ሁሉ ሰው ሲገስጹ ነበር። አንድ እህት መታ ምን ድቁናውስ ራሱ በምን ይረጋገጣል ምናምን ሲሉ፣ አይ እሱማ ዲያቆኑ ነበር ከኛ ቤትንም ሄደው እሱን እንኳ ተይው እሱን ተይው ብሎ አቋረጣት። እና ዛሬ ቀሲስ ዲበቁሉ ዲቤቱ እየቀረበ ስመጣ በጣም ጸባይ እየገዙ በጣም ላንተው ሳይከፈላቸው እየሰሩ ነው ያገኘኋቸው። እና በዚህ ሁሉ ድካም ያንተ ንጹህነት ለማረጋገጥ የሄዱበት ርቀት እውነት ያስመሰግናቸዋል። እና የፈሩ ሰዎች ነበሩ። እንደው ኤርሚያስ ዋሽቶ ይሆን እንዴ ብለው የፈሩዋሉ። ያው እኛ መካከል እንደዛ የሚያስብም የለም ማለት ለሰከንድም እንደዛ ብለን አናስብም። ለዚህም ነው ማረጋገጫ ማንጠይቀው። በቃ በጣም ኮንፊደንስ አለን በወንድማችን። ግን የተጠራጠሩ አካላት ያው እንግዲህ በራሳችሁ ቀሲስ ድካም በጣም ምስቅልቅል ህይወት ውስጥ ሊገባ በተዘጋጀው ደምረው ደም እየሰማኝ ከሆነ የማትወጣበት ምስቅልቅል ውስጥ እየገባ ነው። ላይክ ኦርቶዶክስ አይደለም ዓለም ተሰብስቦ ሊያወጣ የማይችለው ምስቅልቅል ውስጥ እየገባህ ነው። በጣም 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 ሪስክ ውስጥ እየገባህ ነው። እግዚአብሔር ይርዳህ። እኔ ለአንተ ምንም አለ ሁሌ መጸለይ የለ በቃ መጸለይ ነው የምቀጥለው። ዝም ብዬ ግን ዳር ላይ ሳይህ ግን ያማንም ፖለቲከኛ መጠቀሚያ እየሆንክ ነው። ሰውዬው ደግሞ ታውቃለህ፣ ማስገደል ካለባቸው ያስገድሉሃል። እንዲያውም እኔ ይህን ልጅ አሁን ዛሬ ወጥቶ የመሰከረውን ልጅ ትንሽ ዞር ብሎ ይህን አይነት መሰል ነገሮችን ድጋፍ በጣም የሚቀጥል ከሆነ ሌላ እርምጃ ሊያስወስዱበት ይችላሉ። የዚህን ያህል ፖቴንሻል ያላቸው ሰውዬ ናቸው። ሰውዬው ቀልድ አያውቁም። እና እኔ እንዲያው የምፈራው ራሳቸው ልጆቹ ዛሬ ወጥቶ ምስክርነት ያደረገውም የእሱ ቤተሰቦች ምናምን ራሳቸውን ቢጠብቁ ጥሩ ነው። ያው እንግዲህ ጌታ ከሌላቸው ማለት ነው። ጌታ ካላቸው ጌታ ይጠብቃቸዋል። ጌታ ከሌላቸው ግን እንደ ዋርኒንግ ለልጁ መጥቶ ለኤርሚ ምስክርነት ለቆመው ልጅ የምነግረው ነገር ምንድነው? ራስን ጠብቅ። ኤኒቲንግ ሊያስደርጉ ስለሚችሉኝ ሰውዬ ራስን ጠብቅ። ደምረውንም ተጠቅመው እንደ ዕቃ እንደሚጥሉት አያም 100% ሹር። ቀልድ አይደለም። ከኚህ ሰውዬ ጋር ሜስ አደረክ ማለት ቀልድ አይደለም። ክርስትና ያልሸተታቸው የጌታ ፍቅር ያልዳበሳቸው ቤዛነቱን የማይቀበሉ የወንጌል ጸር ናቸው እኚህ ሰውዬ። ስለዚህ የምፈራው ለእኛ አይደለም፣ እኛ ለሞት ለቆረጠ ሰዎች አይደለም። ግን ተጠቅመው የሚገርም ምስቅልቅል ውስጥ ትገባለህ ደሜ። አይቴሉ ይሄ እንደውም ጥሩ ዋርኒንግ ነው። አሁን ፌቨር ያረክላቸው መስሎሃል። አንተ ፌቨር ያደረከው ለኤርሚያስ ነው። አንተም እሳቸውም ተሳስተው የኤርሚያስን ንጹህነት ነው ተሳስተው ያረጋገጡ። አንዳንድ ጊዜ ብዙም ብሎ በስሜታዊነት ሰዎች ሲመሩ ተሳስተው ወደ ሚስጥር ያወጣሉና እግዚአብሔር ይባርካችሁ። ግን ለልጆቹ ግን እፈራለሁ። ለተናገረው ልጅ እሰጋለሁ። ለእሱና ለቤተሰቡ የሰውየው አካሄድ በጣም ያስፈራል። ያረጉታል፣ ደግሞ ሰውየው ያረጉታል።
አሁንም ተመልሶ ነገሮች በኤርሚያስ ፌቨር የሚሄዱ ከሆነ ወደኋላ እንደማይሉ ያስታውቃሉ። ንግግራቸውን፣ ስድባቸውን የሚሄዱበትን ርቀት ላየ ሰው ማለት ነው። እና የሚያስመሰግናቸው ነገር እንዳለም የሚያስፈራ ነገርም እያየሁ ነው። በጣም አመሰግኑታለሁ። በዚህ ሁሉ ጥንቅጥ ውስጥ በፍጹም ለኤርሚያስ የሚጠቅም ነገር ያደርጋሉ ብዬ አላሰብኩኝም ነበር። ያው ለእውነት ነው፣ እኛ ከሌ ለሚል አይደለም። ሌላው 2 ቀን 3 ቀን የማይታበለው ነገር ተሳክቶሎታል። ቀሲስ ዲበኩል አልተሳካላቸው ማለት ይከብዳል። የወንጌል ጻር ናቸው። በወንጌል ጻርነታቸው እኛን ለ2-3 ቀን በዚህ ጉዳይ ላይ እንድናወራ፣ መልስ እንድንሰጥ፣ ነገሮችን እንድናጠራና ሰዎች ወደ ጌታ እንዳይመጡ ወንጌል እንዳይሰበክ በእውነት ተግተው ነበር። ተሳክቶላቸዋል በደንብ በትጋት ይህን ርዕስ በመስጠት ማለት ነውና የደረሰባቸውን ወይም ይቅርታ አንድ ጊዜ ደህና መሻቸው ወንድሞች። ልቀጥል። ሶሪ ኤርሚዬ ድምፅ ገብቶብኝ ነው። አም ሶሪ። እሺ ልቀጥል። ያቢ አጥፊ በላት ያቢ ልታወራ ምናምን። ኦኬ አንዴ ልጨርስና ማውራት የሚፈልግ ሰው ካለ መቀጠል ይችላል። ኦኬ ኤኒዌይስ እኚህ ሰው የሚሄዱበት ርቀት ሁላችሁ የምታውቁት ነው። ለራሳቸው የራሳቸው ቤተ እምነት አቃቢያንን ለሚሉ ልጆች አልተመለሱ ናቸው። ኦርቶዶክስ ብትሆን አይለቀውም። ኦርቶዶክስ ብትሆን ትላንትም ተናግሬያለሁ። ስለኚህ ሰውዬም ሆነ ስለማንም በመናገር ጊዜ ሲባክን በጣም ነው የምቃጠለው፣ በጣም ነው የምናደደው። አይዊሽ ወንጌል ባወራሁበት አዊሽ ሰዎችን አወያይቼ መጽሐፍ ቅዱስን እንዲያዩ፣ እንዲያነቡ፣ ክርስትናቸውን እንዲፈትሹ፣ ክርስትና ካላቸው ማለት ነው ከሌላቸው ወደ ክርስትና እንዲመጡ፣ መጽሐፍ ቅዱስን እንዲመረምሩ ባረግበት እነዚህ ሰዓቶች በጣም ደስ ይለኝ ነበር። 2-3 ቀን ይህ ሰው ተሳክቶላቸዋል። ሌሎች ቶፒኮች እንዲወሩ ግን ደግሞ ኢትስ ኦኬ ውጤታማ ነው። ነገሮች ጠርተዋል። ሌላ ጊዜ መነሳት እስከማይችል ድረስ ማንም ደፍሮ ኮሜንት ላይ ላልሞተ ሰው ኤርሚያስ አቤት ትገርማለህ ብሎ ኤርሚያስን መክሰስ እንዳይችል አድርገው በምስክርነት እንግዲህ ከፍለውትም ይሁንም ባላቸው ጥረት ይህን ልጅ አፈላልገው ለኤርሚያስ ምስክርነት ማቆሞት ያስመሰግኑታል። ግን አደራ ሌላ እርምጃ እንዳይወስዱበት፣ ደግሞ ለኤርሚያስ ነገሮች ማድላሱን ሳዩ ደግሞ ተመልሰው እንዳይቀለበሱበት በልጁ። ኦኬ ብዙም ስለሳቸው ከዚህ በላይ ማለት አልፈልግም። ትላንትናም ተናግሬያለሁ። ግን አንዳንድ ጊዜ ነገሮችን ካድበሰበሳችሁ ላለመመለስ ከፈለጋችሁ እንደተቀበላችሁ እንዳመናችሁ የችግሩ አካል እንደሆናችሁ ስለሚታሰብ መቼም ትገደዳላችሁ። አንዳንድ ሰው እያስቆማችሁ ወንጌል ልሰሩበት የምትችሉትን ሰዓት እንደዚህ እንድታወሩ ሊያደርጋችሁ ይችላል። ኢትስ ኦኬ ምን ይደረግ እንግዲህ በምድር ላይ ስትኖሩ ካለው አንዱ ቻሌንጅ ይሄ ነው። የወንጌል ተግዳሮት በክርስቲያኖች ላይ የሚገጥም ጉዳይ ነው። ስለዚህ ተሳክቶሎታል። ይሄንን መደምደም ፈልጋለሁ። አዎ ተሳክቶሎታል። የወንጌል ጻርነቱ ባይሆን እኔ እርሶም ቢሆን ዝም ብዬ ለቀዳሚው ዝም ብዬ መጽሐፍቶችን ያነበብኩ እየተዘጋጀው ኤርሚያስ ለሚያመጣብኝ ዱብዳ፣ ጌታ ለሚያወርድብኝ ቅጣት ዝም ብዬ ተፍ እያልኩ መዘጋጀት ነበር ከእርሶ የሚጠበቀው። ሲዘናጉ የበለጠ ዋጋ እንዳያስከፍሉት ቅዳሜ ይልቅ ቅዳሜ 2 ሰዓቱን ለጉዳይ ላይ ቢዘጋጁ የተሻለ ይሆናል። አት ኤንድ ኦፍ ዘ ዴይ ግን ቅዳሜ ዕለት በደንብ አድርጎ ትላንት እንደተናገርኩት ከወንጌል አንጻር ፋይዳ ስላለው ዲቤት ከወንጌል አንጻር የሆነ ሰው ከማሸማቀቅ የሆነ ቤተ እምነትን ዝም ብሎ ኤክስፖዝ ከማድረግ አይደለም። በጣም ፋይዳ እንዳለው ሁላችንም እየተማርን ነው፣ እያየን ነው። በተለይ ከፈለገ ውይይት በኋላ በደንብ ገብቷቸዋል። የሚመጣው ዳሜጅ ስለገባቸው ኤኒቲንግ ዲስትራክት የሚያደርግ ነገር ለመቅረት አሁን እሳቸው ዝም ብለው ከላይ አስቀረኝ ሊሉ የሚችሉ ሰው ስላልሆኑ የሆኑ ነገር ግርግር ራሳቸው መፍጠር አለባቸው። አያችሁ እሳቸው ሊያስቀሩ የሚችሉት አሁን ማለት ነው ራሳቸው ሊያስቀሩ የሚችሉት። እንደ ዲያቆን የሆነ ሰው ተሰብስቦ አትሂዳለኝ አህያ ማነው ያያ ልደታ ቀራሌ ምናምን ብለው ምክንያት ሊሰጡ የሚችሉ ሰውዬ አይደሉም። ስለዚህ ራሳቸው ሊያስቀሩ የሚችሉት። ስለዚህ ራሳቸውን ለማስቀረት ከፈጠሩት አንዱ ታሪክ ይሄ አንዱ ነው። ያረጉታል ብዬ ፈርቼ አይደለም፣ ግን እንደው ምክንያቶች የደረደሩ ነው። የሆነ ዲያቆን ደውሎ ተው ሊላቸው የሚችሉ ሰው አይደሉም፣ ያው ካላቸው ክህነት ፖዚሽን ማለት ነው። ስለዚህ እኛ ከወንጌል አንጻር ፋይዳ አለው ብለን እናምናለን። ምክንያቱም ትናንት ይህን ጥቅስ ተናግሬዋለሁ። 2 ቆሮንቶስ 10:5 ላይ እንደሚናገር በጣም የሰው ሀሳብ ሰርጿል እዛ ቤት። ስለዚህ
የሰውን ሐሳብ በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለው ነገር ሁሉ እንድናፈርስ ዲቤት ይጠቅመናል። ምክንያቱም ለክርስቶስ አእምሮ እንዲታዘዝ እንማረክበታለን። ሰዎች ለግለሰቦች ህይወት፣ ለደብተራዎች ህይወት፣ ለአጋንንት ጭፍሮች፣ ለሱ ልጆች አእምሯቸው ከሚታዘዝበት ወደ ክርስቶስ አእምሯቸው ወደሚታዘዝበት ሰዎች ይለውጣል። ምክንያቱም ዲቤቱ ላይ ሲሰሙ እንዴ ይሄም ውሸት ነው፣ ይሄም ውሸት ነው፣ ይሄም አልተጻፈም፣ ይሄም መጽሐፍ ቅዱሳዊ አይደለም፣ ይሄም ተረት ነው እንደተባለው እኔ አጥፍቻለሁ ማለት ነው፣ ቤተክርስቲያን ልክ ናት አስብሎት እንደጀመረው ማለት ነው፣ በይቅርታ ፈለገ እንደጀመረው እሳቸውን በይቅርታ የሚጀምሩበት ሐሰታቸውን የሚጥሉበት ምናልባትም ከሚፈጠረው ውይይት የተነሳ ወይም ዳሜጁን እንተወውና እሳቸው ላይ የተለየ ነገር ሊደርስ አልፈልግም፣ ግን እንደው ድንገት ይሰበራል ስለሚል እግዚአብሔር ቃል እንደው ድንገት በሚደርሰው መሰበር እግዚአብሔር ጥገና ቢያደርግላቸው የዛን ቀን ብዙ ሰዎችም አእምሯቸው ቢፈወስ ሰዎችም ከዚህ በኋላ ነገሮችን ከእግዚአብሔር ቃል አንጻር የሚያዩበት እንትን ይሆናል። ስለዚህ አት ዘ ኤንድ ኦፍ ዘ ዴይ ዋጋ እየከፈላችሁ ያላችሁ ሰዎች አላችሁ ለሳቸው ስትሉ፣ በተለይ ደሜ በጣም የማይሆን ሮለር ኮስተር ውስጥ ነው የገባኸው። እግዚአብሔር ብቻ ነው ሊያወጣ የሚችለው። እግዚአብሔር ብቻ ተጠቅሞ የሚጥሉ የሚወረውሩ እንደሆነ አይተነዋል፣ በከሌም በከሊትም። ከዛ በኋላ ምን ይፈጠራል ነው። ዛሬ እሺ ለኤርሚያስ ሳታስበው ሰራ፣ ነገስ ምንድን ነው የሚሆነው? እና እናመሰግናለን። አት ዘ ኤንድ ኦፍ ዘ ዴይ እናመሰግናለንም እናስጠነቅቃለንም፣ ቅዳሜ ደግሞ እንጠብቃለንም። ቴንኪዩ፣ አመሰግናለሁ። ቴንኪዩ ዳግዬ። አይ ቲንክ ኤርሚ ዞር ብሎ ይሆናል እስኪመጣ። ኮመንት ያልሰጠናለን አንድ ሁለት ሰው እንቀራለን ከታች፣ እኔን ጨምሮ 3 ልበል። አጠራ አድርገን እንግዲህ እንደተባለው ወደ ገደለው መሄድ አለብን። ስራ ለማስፈታት ወይም ደግሞ ትምህርተ እግዚአብሔርን ወይም ደግሞ ቃለ እግዚአብሔርን እንዳንማር እንዳንሰማ አጀንዳ ሰጥተውናል። ዳግዬ እንዳለው በዛ በኩል 1 ቀንም ቢሆን 2 ቀን ተሳክቶላቸዋል። ምናልባት ለዛ ስኬታቸው ሰለብሬት ያደርጋሉ አያደርጉም ምናየው ይሆናል እና እኛ ግን እንዳስተዋይ ብሩኬም ትናንትና ሲናገረው ስለነበረ ወደ ገደለው መግባት አለብን። ርዕሶች ስላጣን አይደለም፣ በጣም ብዙ ርዕሶች አሉ። ምሳ ስንት ሰዓት እንደምንበላ የነገሩን አንድ ሊቃውንት አሉ። እንደዚሁም ደግሞ እግዚአብሔርን ብንክድ ምንም እንደማኑን ማርያም ደግሞ ከዛ እንደምታድነን የነገሩን አሉ። ብዙ ርዕሶች አሉ እንዲነገር ማለት ነው እና እንሄድበታለን። ሌሎቻችሁም ጋር ያሉ ሀሳቦች ካሉ እንሄድበታለን። በዚህ ጉዳይ ግን በቃ ዛሬ ተጠናቋል። የነበራቸው ዲቤቱን ላለማድረግ ያነሱት ነው። የዛሬ 78 ወር የተደረገ ነገር ዲቤት እናድርግ የሚል ጥያቄ ሲነሳላቸው ዲቤቱን ላለማድረግ እንቅፋት ያስቀምጡት ቅድመ ሁኔታ ነበረ። እንግዲህ ተረጋግጧል ማለት ነው። በራሳቸው ጥረት ተረጋግጧል። ይሄ የትኛውም ኦርቶዶክሳዊ ከዚህ በኋላ ያው ብዙ ሜም ሰርታችኋል አይደለ? እያለቀሳችሁ ቪዲዮ እየሰራችሁ ጋቢ ለብሳችሁ የኤርሚያስን እልቅሻ ተጠቅማችሁ ማለት ነው ብዙ ሜም የሰራችሁ ነበራችሁ እና ያው ዛሬ ቀን ደርሶ ተረጋግጧል። ለምን ጥያቄው አበበ ጉልላት ሞቷል አልሞተም የሚል ነበር። ያልሞተ ሰው ሞተ ይላል ኤርሚያስ ግትልትል ውሸት በሚል ርዕስ ዛሬም የገባህበት እንደዛው ብለህ ነው። የዛሬ 6-7 ወርም የገባህበት ርዕስ እንደዚሁ ነበረ ማለት ነው። አሁን ተቋይተዋል ማለት ነው። ስለዚህ ምን ብሏል? ሞቷል ወይም ደግሞ መሞቱ ተረጋግጧል። መሞቱ የተረጋገጠው የዛሬ 10 ዓመት ነው። ኤርሚያስ ስለተናገረው ግን ያልሞተ ሰው ተብሎ እንደገና ጥያቄ ቀርቦ ነበር። ተረጋግጧል። ጌታ ይባርካችሁ ማለት ነው። ቀጥሎ ምናልባት ለዲቤታቸው አሁንም እንቅፋት የሚያበጃጁት ምናልባት ሲመስለኝ የሚያበጃጁት እነዚህ ሰዎች አፋቸው በጣም ረጅም ስለሆነ በምን ሞተ የሚለውን አሁን እንቅፋት ሊያደርጉ ይነሳሉ ማለት ነው። ዲቤቱን ላለመቃል በምን ሞተ? ኤርሚያስ ያለው ቁርባን አምልተውት ወይም ደግሞ አምልተውት ሞተ የሚል ነው። ኦኬ በምን ሞተ የሚለው አሁን እሱ ዲቤቱን እንዳይከራከሩ አሁን ሊያነሱት ነው እሱን እንደ ሀሳብ። ይሄ የፖሊስ ስራ አይደለም? አይሻልም? ፖሊስ ቢሰራ አይሻልም? አሁንም እኮ ይህንንም እኮ ያሉት እኮ የፖሊስ ስራ ነው። ሞቷል አልሞተም የእሱ ስራ ነበር። በምን ሞተ የሚለው ነገር ደግሞ የእርሶ ስራ አድርገው ዲቤቱን ላለመቀበል አሁንም ምን እያደረጉ ነው? ይቀበላሉ።
ቃል ገብቷል። ይቀበላሉ ቢሉ ቃል ገብቷል። እቀበላለሁ። ግትልትሉን ውሸት ላጥራው ብሏል። ግትልትሉ የኤርሚያስን ውሸት ሊያጠራ ነበር የፈለገው። ግትልትሉ የዲበኩሉ ውሸት ተረጋግጧል። ቀጥሎ ያለው ቅዳሜ ደግሞ ድምፁ ይረጋገጣል። ከዛ ኔክስት ዴይ ላይ ዲቤቱ ይቀጥላል። በፍጹም አያጥፈውም። እኔ እንደ ፈጣን ፈረስ ነው እዛ ቦታ ላይ የሚገኘው። ዲቤቱን ተቀብያለሁ። በመጀመሪያ ግትልትሉ ውሸት ይጥራ ብሏል፣ አጥርቶታል። ኦኬ የራሱ የዲበኩሉ ግትልትል ውሸት ጠርቷል ማለት ነው። ቅዳሜ ደግሞ ሁለተኛውን ደግሞ እናጣራለን፣ እናረጋግጣለን። ከዛ ወደ ዲቤቱ ነው የምንሄደው። በዲቤት ደግሞ ማህተም መትቼ አረጋግጣለሁ ማለት ነው። እና ይሄ ነው የሚሆነው። ቴንኪው ተባረክ። ከዛ ውጭ ደግሞ እያነሱ ያሉት ነገር ልክ ነህ። አሁን ደግሞ ካራክተር ብለው ካርድ መዟል። ምን ነበር? ተሳዳቢ ነበር? ተደባዳቢ ነበር? ኤርሚ ምንድን ነው? አታውቁትም? ሲናገር አይሰማም? ቤቱ ላይ በሩን ከፍቶ ልክ እንደ ጳውሎስ ራሱን የቀድሞውን ታሪኩ ሲናገር መጽሐፍ ቅዱስ ሙሉ ታሪኩን ብታይ የቀድሞ ታሪኩ ከሀ እስከ ፐ ጳውሎስ ይዘረዝር ነበር። ኤርሚ የደበቀው አለ። ሽመል ይዤ ሲል፣ በግ ስነዳ ሲል፣ ባገኝህ እዛን ጊዜ ሲል ይታወቃል ማለት። አሁን ሌላ ካርድ መዘው ምን ነበር ምናምን። ይህ በቃ ዲቤቱ ከብዶኛል ማለት እኮ ያባት ነው። ዲቤቱን ላለመቀበል ከብዶኛል ማለት ያባት ነው። አልችልም በዚህ ዲቤት መግባት ማለት ያባት ነው። ግን ትችለዋለህ። ዲቤቱን ለምንድን ነው ትችለዋለህ የምንልክ? ተሸክመ ታስገባለህ፣ ተሸክመ ታወጣለህ። ያንን አንተ በተግባርም ነው የምታውቀው ማለት ነው። ከትምህርቱ ባለፈ በተግባሩ ታውቀዋለህ። ስለዚህ ዲቤቱን ላለመቀበል አሁን ምንም የምትመዛቸው ታሪኮች የሉም፣ ምንም የምትመዛቸው ካርዶች የሉም። አሁን ተጠናቋል። ቅዳሜን እንጠብቃለን። እንደተባለው ድምፁ ይጣራ። ድምፁ የበትረ ነው ምናምን ያላችሁት ወይስ ደግሞ የእውነተኛው የአበበ ጉልላት ነው? እሱን የማጥራት ስራ ደግሞ ቅዳሜ እንገናኛለን። እንደተባለው ይሄ የውይይቱ ቀን ሊረዝም ይችላል ማለት ነው። አሁን ቅዳሜ እዛኛው ላይ የሚዋለው የአሁኑ ቅዳሜ ላይ ግትልትሉ የዲበኩሉ ውሸት ይጥራለት፣ የድምፁም ይጥራ። እኔ ደግሞ የድምፁን ቢያንስ ድል ይሰጠኝ ወንድሞች ስላዘጋጁት። እኔ አይደለሁም፣ በእርግጥ እኔ ያዝዣቸው አይደለም፣ ራሳቸው ናቸው ሄዱት። ወንድሜ ናቴ ጌታ እግዚአብሔር ይባርካቸው፣ እንደዚህም ስላደረጉ ቴንኪው። የኤርሚያስን ግትልትል ውሸት ብሎ ያለውን አብሮ አደጎቼ መጥተው አጥርተውለታል፣ እየሰማ ማለት ነው። አቤ እንደሞተ አልሞተም ሲል ነበር፣ አውቀዋለሁ። አልሞተም ሲል ነበር፣ እኔ ደግሞ አውቀዋለሁ ሞቷል ብዬ ነበረ። ህሊና ስላላቸው አብሮ አደጎቼ መጥተው አጥርተውታል ማለት ነው። አሁን ደግሞ እኔ ደግሞ የዲበኩሉን ግትልትል ውሸት የድምፁን ቅጅ ደግሞ ቅዳሜ ይጠራል ማለት ነው። ከዛ በኋላ ወይ ኔክስት ቅዳሜ ወይ በሚቀጥሉት ቀናቶች ላይ እያንዳንዳችን ሄደን ዲበኩሉ በገባበት ቤት እንዳትሰድቡት፣ ጌታ ኢየሱስ ምስክር ነው፣ እንዳትሰድቡት። ዲበኩሉ በገባበት ቤት ገብተን ዲቤቱን ይቀበሉ፣ የዲቤት ጥሪውን ታቦቱን ይቀበሉ፣ የታቦቱን ጥሪ ተቀብያለሁ ብለው ያሉትን ቃሎትን ያክብሩ። ስለዚህ ዛሬ አርብ ነው። በአርብ ማነው ሐሙስ ምሽት ነው ኢትዮጵያ፣ እኔ ጋ አርብ ነው። በሐሙስ ምሽት ኤርሚያስ ግትልትል ውሸት የተባለው ራሱ ዲበኩሉ አጥሮቶታል። አቤ እንደሞተ ማለት ነው። ከወንድሙ ሰምተዋል፣ ከአብሮ አደጎቼ ሰምተዋል። ህፃናት ቢሆኑም ልጆች ቢኖሩም በትክክል ቤተሰባቸውን ስለማቅ እነሱንም በልጅነታቸው ስለማቃቸው ማለት ነው። ኦኬ ቅዳሜ ደግሞ የድምፁ የበትረ ድምፅ ነው ወይስ የአበበ ጉልላት ድምፅ ነው? በአሜሪካ ሀገር የመጨረሻው ሃይስት የሚባለው ቴክኖሎጂ ያረጋገጠውን ድምፅ ትሰማላችሁ። ምስክርነቱ ግትልትላም ነው ኤርሚያስ ውሸቱ ወይስ ግትልትላም ነው ይሄ ባለጢማሙ ቄስ? መልሱን ቴክኖሎጂ መልሰዋል ማለት ነው። ከዛ ወደ ዲቤት ነው የምንገባው። ዲቤቱን በምንም አይነት መልኩ የቄሶቹን ቲክታክ ላይ የወጡ የመሐረኔ ሳህልን ወይ ቀበነ ብሎ የሚለውን ሁሉ እያንዳንዱን እያንኳኳ የዲቤት ጥሪ ያደርግላቸዋለሁ። ቄስ ቄሱን
ዳቦ መቁረስና ጠላ እንደመጠጣት አይቀልም። ኦኬ እንደዛ አይቀልም እና ዙሩ ይቀራል የዲቤቱ ማለት ነው እንጂ እና አክሊለ ዲቤት አድርገው ወይ እነ ዘማርያም ዲቤት አድርገው እሱ እንትን ጉማጅ መስቀሉን ይዞ መጥቶ ይማረነ ይሳለ ነው ይቀበነ ምናምን ነገር ብሎ እንደማለት አይደለም። ይግባበት፣ ማንም ቄስ ሲሆን ይግባበት። ፓስተሮቻችንም ዲቤት ላይ ይግቡ ከተጠሩ ማለት ነው። ዲያቆናቶቹ አይሆንም ወንድማችን፣ ዲያቆናቶቹ እነ መዝሙረ እና እነ ዘማርያም እኔ እኮ ጠይቄያለሁ። መዝሙረ ዲቤት ጥሪ አቅርቤለት አልፈልግም አለ። ከዲያቆናት ላስመርጥሻ። ቆይ እህትዬ፣ ወይ አንቺ ትገቢበታለሽ፣ አንቺ ዲያቆን ሆነሽ ማለት ነው። ልብ በይ ወንድም፣ ስላስገባችሁን በመጀመሪያ ግን ቆይ አታቋርጭኝ፣ ከዛ እሰጥሻለሁ። እሺ ዲያቆናቱ አይሆንም። ለምን ካህናቱ አንቺንም ይበሏ ወጥተው በሙሉ አድምጭኝ። ቆይ እኮ ይበሉ ነው ያልኩትኝ እኔ። ስለዚህ ለካህናቱ ከካህኑና ከዲያቆኑ ማን ነው ትልቅ ስልጣን ያለው? ማን ነው ቤተክርስቲያን የሚያውቅ ማን ነው? አስቸርሽ እሰጥሻለሁ፣ እኔ ላውራና እሰጥሻለሁ። ከካህኑና ከዲያቆኑ ማን ነው ስልጣን ያለው ብለሽ ብትይኝ አንቺም ታውቂያለሽ፣ እኔም ደግሞ አሁን ምንም ጴንጤ እንኳን ብሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥርት ያልኩኝ ፎርጅድ ያልሆንኩ ዲያቆን ነኝ። ስለዚህ ስለማውቀው ካህን ይበልጣል በስልጣንም በእውቀትም። አድምጭኝ እህቴ፣ ለምን ነው የምታቋርጭኝ? ቀጥያ ሶርሻለሁ። ስሚኝ እንደሱ አታርጋ እንዴ። እሺ ስሚኝ እኮ ነው ያልኩሽ እህቴ። እሺ ቴንክ ዩ። ገና አሁን ነው ዲያቆን መሆኔን ለማረጋገጥ የፈለግሽው? እስከ ዛሬ እኮ ታቸውን እኮ ቁጭ ብለሽ ሰሚ ነበር። እኔ በየጊዜው አይደል እንደ ዲያቆን መሆን የምናገረው። እና ልብ በይና ስሚ እህትዬ። ኦኬ እኔ ለካህናትን ጥሪ ከማቅረቤ በፊት ዲያቆናት ጥሪ አቅርቤያለሁ። ቪዲዮ ከፈለግሽ አሰማሻለሁ አሁን እዚሁ ማለት ነው። ለመዝሙረ ያሬድ የዲቤት ጥሪ አቅርቤለታለሁ፣ አልተቀበለም። ለፈለገ ደጋግሜ አቅርቤለት ነበር፣ አልተቀበለም። ኦኬ ለክርስቶፎሮስ እሱም ባለበት አልተቀበለም። አንዳችሁ ተመራርጣችሁ እዚህ ጋር ካላችሁት ብዬ ቪዲዮ ላሳይሽ እችላለሁ አሁን ማለት ነው። እዚህ ያላችሁ ሰዎች ተመራርጣችሁ አንዳችሁ መርጣችሁ ከኔ ጋራ ያው በነገረ ድህነት በመጽሐፍ ቅዱስና በቤተክርስቲያኒቱ መጽሐፍት ብሎ በሚል ቪዲዮ ከፍቻ አሳይሻለሁ። እዚህ ቤት ተናገር፣ እውነቱን ነው፣ ውሸት አይወራም። በመረጃ ነው፣ ሁሉ ነገር በማስረጃ ነው። ለምን? አንደኛ እኛ ክርስቶስን የምናመልክ ሰዎች ስለሆንን በምንም አይነት መልኩ ሐሰት በመናገር ሰይጣንን ለማገልገል አልወጣንም። እውነትም በመናገር ግን የእውነት መንፈስ የእውነት አምላክ የሆነውን ጻድቁን ጌታ ኢየሱስ ክርስቶስን ልናገለግል ነው የወጣ ነው። ኦኬ ጥሪ ያቀረብኩት ለካህኑ ነው። ኦኬ ለዲያቆኑ ግን ብለሽካሽ ለክርስቶፎሮስ እንደዚሁም ለነመዝሙረ ያሬድ ጥሪ ያቀረብኩትም ቪዲዮ አሳይሻለሁ። ገብቼ ከፈለጋችሁ ከእናንተ መርጣችሁ አንዳችሁ ብያቸው ማለት ነው። አንዳቸውም አልመልሱልኝም። ቆይቶ ከስንት ዓመት በኋላ ክርስቶፎሮስ ባለፈው ጥሪ ያደረገ። ያኔ ጥሪ ስጠራችሁ ዝም ብላችሁ አሁን የመጣሁ ብዬ እኔ ስቄ ያለፍኩበት። ኦኬ ቀጥሎ ለፈለገ ጥሪ ያቀረብኩለት ዲያቆን ነው። ኦኬ ለእሱ ያቀረብኩለት፣ እሱም 4 ጊዜ ጥሪ ያቀርቤልህ አንዱንም አልመለስክልኝም አልኩትኝ። አኩርፌው ለምን አልተቀበልከኝም ብዬ አላልኩትም። እዛው 25,000 ሰው ላይቭ እየተላለፈ 4 ጊዜ ዲቤት ጥሪ አቅርቤልህ አንተ ስጠራኝ ተቀብያለሁ፣ በስርዓት አውራኝ ብየዋለሁ። ጠራኝ፣ ተቀበልኩትኝ። 4 ጊዜ ጠርቸው ግን አልተቀበለኝም። አኩርፌው አልቀበልህም አላልኩት። ጠራኝ፣ ተቀበልኩት። እናቱ የወለደችው ሴት የወለደችው ያማጠችው አለ። ክርስቶስ የወለደው መንፈሱን ያስታጠቀው አንድ የ7ኛ ክፍል እረኛ ላከበት ማለት ነው። እግዚአብሔር እረኛን መላክ ልማዱ ስለሆነ ስራው ስለሆነ ኦኬ እረኛ ልኮ ትዕቢተኛን መገንደስ ስራው ስለሆነ ከዳዊት የጀመረ አምላክ የዳዊት አምላክ የኔም አምላክ ስለሆነ ማለት ነው። የኛም አምላክ ስለሆነ የጴንጤዎቹ ኦኬ ዲያቆን ነበር። ከዛስ ዲያቆን ስዩም ጥሪ ያቀረበልኝ ተቀበልኩት። ሰረዘ ቀረ። ቀሲስ ዲበኩሉ ጥሪ ያቀርብለታለሁ ሬሳው ይጣራልኝ አለ። ራሱ ጠርቶ አጣርቷል። ኦኬ ኦኬ ድምፁ ይጣራልኝ ብሏል አይደል? ድምፁም ይጣራለታል ቅዳሜ። ከዛ ቀሲስ ዲበኩሉ ነው ጥሪ ያቀረብኩለት። ከቀሲስ ዲበኩሉ ጋር ነው። ከዛስ ወደ እነ ቀሲስ ቴዎድሮስ ቀሲስ የሆኑትን እነሱ ናቸው አንዱ ያፈሉት ማለት ነው። በእውቀት ገብተው ይሞግቱ። ስለዚህ ከዲያቆናት ጋር ጥሪ
አቅርቤያለሁ፣ ለክርስቶፎሮስ ጥሪ አቅርቤያለሁ፣ ለመዝሙር ያሬድ ጥሪ አቅርቤያለሁ። ቪዲዮ አሳይሻለሁኝ። ኦፊሻል እነዚህ ቪዲዮ ሰርቼ ሳይሆን እነሱ ቤት ላይ ገብቼ ማለት ነው። ኦኬ ዲያቆን ፈለገ ጥሪ አቅርቦልኝ ተቀብዬ ተወያይቻለሁ። ዲያቆን ስዩም ጥሪ አቅርቦልኝ ሰርዞታል። እኔ ደግሞ ለቂሱ ጥሪ ያቀረብኳ ግቡና የቀበሉት እንጂ አባታችን እንደዚሁ ዝም ብሎ ይማረን ሳህለን ማለት አይደለም። አባታችን ይቀበሉት ብለሽ በያቸው። በአብሮ አደጌ ሞት ላይ እንደዋሻው አይሆንም የዛን ቀን ማለት ነው። እና ይሄ ነው የምልሽ። የምትዩ ነገር ካለ መስማት እንችላለን። ቴንኪ። እሺ አመሰግናለሁ። ምናልባት ሰው ስለሆንኩኝ ልሳሳት ስለምችል በኋላ ታርሙኛላችሁና አንዴ ሀሳቤ ልግለጽና ያው ሰምቻለሁኝ ስትል ስታስረዳ ጥሪ አቅርቤያለሁ ምናምን ስትል እዛም ቤት ደግሞ ሰምቻለሁኝ በደንብ አድርጌ ጥሪዎች ስታቀርብ ስትል መልስ ሲሰጡ ሰምቻለሁ። መልስ የሰጡት ሲያስተምሩ ትምህርት ሲያስተምሩ ያው እኛ ከተሳዳቢ ጋር ቁጭ ብለን አንነጋገርም ምናምን የሚል ብዙ እንትን ማስረጃ አቅርበው ብዙ እናንተ የምታቀርቡትን የተቀረጸ እንትኖች ይቅርታ የተቀረጹ እንትኖችን እያመጡ ሲያሰሙን ቆይተዋል እና ከነሱ ጋር ለመወያየት ደረጃውም አይፈቅድልንም ሲሉ ቆዩና በኋላ ላይ ግን ዛቻው፣ ስድቡ፣ ምኑ ሲበዛ እነዚህ ሰዎች ለእኛ ሲሉ ማለው አላደለ ለፎሎወሮች ከታች ላሉት እየሄዱ በማወቅም ባለው ማወቅም አንተ ያልከው ነገር በሙሉ እውነት መስሏቸው ለሚከተሉት በሙሉ ቆይ እስቲ ለእነዚህ ሰዎች ስንል ለእነዚህ ለምዕመናኑ ስንል ምንም ችግር የለም እንደዚህ እየፎከረ ነው አደለ እሺ እንመልስለት አሉና እነ መዝሙርም እነ ዘማርያምም ተነስተው በቃ ኦኬ ግጥም ያፈልጓል አይደል እንጋጠማለን፣ ችግር የለም ዲቤት ነው አይደለ ዲቤት ነው እናደርጋለን። በፈለገው በቅዱሳን መጽሐፍት ከበምኑ በምን በምትሉት በምታምነው መጽሐፍ በሙሉ አምጣ ዲቤት እንገጥማለን ሲሉ በጆሮ የሰማኋቸው። እንደገና ደግሞ ቀሲስ ዲበኩሉንም አልካቸው አባታችን ካሉ ከታች ይፍቱኝ ይባርኩኝ። በእውነት እኔ እሳቸው አንቱ ነው የምላቸው፣ ምክንያቱም ቄስ ናቸው። በሀገራችን ቄስ ምንም ቢያደርግም ቢያጠፋም ወይም ደግሞ ምንም አይነት እንትን ቢልም አንቱ ብለን ነው የምንለው። ይሄ ባህል ወግ ባህልም አለ። ሁላችንን አንድ የሚያደርገን ሙስሊሞች ቄሶችን ሲያዩ አንቱ ነው የሚሉት። እንደ ዝም ብለው ዘርጥጠው አያናገሩም። ፈጣሪም አይወድም እንዲህ አይነት ነገር። እናንተ የምታስተምሩትን እኔ ነው የሚዩት ያደረኩሽ። ይቅርታ የሚዩት ስላደረኩሽ መልሼ ከፍትልሻለሁ። ኦኬ በባህላችንማ እንደማይቻልና እንደማይደረግ እኔ እኮ ራሱ ከትናንት ወዲያ ማለት ነው እንደዛ ከተነጋገርም በኋላ ማንም ብሎ ሳይለኝ ማለት ነው። አንደኛ እህቴ ጨዋ ቤተሰብ ነው ያሳደገኝ። እናቴም አባቴም የተወለድኩበት አካባቢ ግብረ ገብ የሚያውቁ ጨዋ ቤተሰብ ነው ያሳደገኝ። እሺ እና እንደዛ በመናገሬ ህሊና አይፈቅድልኝም አንቱ ብዬ ለመጥራት፣ ሌሎቹን ካህናት በጠራሁበት አንቱ ብዬ ለመጥራት ህሊና አይፈቅድልኝም። አንተ ነው ብዬ ማወራህ ብዬ ያልኩትኝ ሰው ስለሆንኩ ተሰምቶኝ በአባቴና በአብሮ አደጎቼ ሞት ላይ የተላገደ ሰው ስለነበረ አንተ ብዬ ጠራሃለሁ ብዬ ያልኩትኝ እና እሱም ማለፍ ያለ ነገር ሲሳደብ ሲወርፍ እኔም እንደዛው አላስፈላጊ ነገር ተናግሬ ወዲያውን እኮ ነው እኔ ይቅርታ ያልኩት። እሱን አሰሚም አይደል? እሱን አሰሙም እናንተ እኮ ጆሮአችሁን አይ ቲንክ በእስልምና ሃይማኖት ምንድነው ጂኒ ጆሮአቸው ላይ ሸና የሚባል ትምህርት አለ። እሱ አይነት ትምህርት እናንተ ጋር ኖሮ እንደሆነ አላውቅም። እንደሱ ሳይሆን አሁን ሚዩት አድርጊ። ኦኬ። ስለዚህ ተትናንት ወዲያ ይቅርታ ጠየቅኩ። ማንም ጠይቅ ብሎ ሳይለኝ ህሊና አለኝ፣ የአምላክ መንፈስ በውስጥ ያለ በእድሜ ይበልጠኛል ያልበልጠው ምናምን ነገር ብሎ የሚለውን አይዶ ነው እኔ እዛ ውስጥ አልገባም። ግን አንተ ትበልጣለህ። እሺ በቃ አሁን አንዴ ስሚ። ክህነቱን አክብሬ አንቱ ብዬ መጥራት ሲገባኝ አንተ ብዬ በመጥራቴ ትክክል አልነበረም ብዬ ትናንትም ተትናንት ወዲያም በዚህ ጉዳይ ማንም ብሎ ሳይለኝ ይቅርታ በዚህ ጉዳይ እንደዚህ በመናገሬ ብዬ ስለ የሰማችሁ 77 ቁጥር ጻፉ። የሰማችሁ 77 ቁጥር ጻፉ ከታች። ቀሲስ ዲበኩሉን አንቱ ብዬ በመናገር ሲገባኝ አንተ ብዬ በመናገሬ
ትክክል አልነበርኩኝም ብዬ 77 ቁጥር ጻፉ። የሰማችሁ ጻፉ። ምንም አትገደዱም እኮ ህሊናህን ተጠቀም። ያው ታይሻል አይደል? ተትናንት ወዲያም ትናንትም ነው ይቅርታ ያልኩት በሀገራችን። እኔ እኮ ከእናንተ ከተሜ ውስጥ አደግን ከምትሉት ይልቅ ግብረገብ እኔ ባደግኩበት ገበሬው ማህበሩ በደንብ ያውቃል። ሪስፔክት አለ ደግሞ ከተሜውም ጭምር ልክ እንደዛው ማለት ነው። እውነት ግን እነጋር ከተባለ በግብረገብ የገጠሩን ህዝብ አታክሉም፣ የከተሜዎቹ አታክሉም። ስለዚህ ህሊና ያልፈቀደልኝም ያን በመናገሬ ሶሪ ያልኩኝ ማለት ነው። እሱስ ግን ለተሳደበው እሱስ ግን በአብሮ አደጌ በአበበ ጉላት ሞት ላይ አንቱ ልበላቸው። አሁን እሳቸውስ ግን በአበበ ጉላት ሞት ላይ በተላገዱትስ ይቅርታ ይጠይቃሉ? አልሞተም ብለው ሲሉ ነበር። ህዝብን ሁሉ አሰልፈው አልሞተም እያሉ ንጹሐን ኦርቶዶክሳውያን ሁሉ ጭምር እንዲዋሹ አስደርገዋል። ይቅርታ ይጠይቁ ይሆን? ከእናንተ እንጠብቃለን። ድምፁ የበትረ ድምፅ ነው ብለው በዋሹበት ላይ ቀሲስ በኩሉ ቅዳሜ ጠብቄ ሄቴ ከቅዳሜ በኋላ በደንብ በሰፊው እናወራለን። ተናገር እውነቱን። እዚህ ቤት በመረጃና በማስረጃ በእውነትና በጽድቅ አትደፍሩትም። እዚህ ቤት ውስጥ አትቆሙም። ወገባችሁ ራሱ ይከዳችኋል ከሚነገረው እውነትና ከሚመጣው መረጃና ማስረጃ የተነሳ ማለት ነው። ትጠሉታላችሁ። ይህን ቤት ገና ሲከፈት ስታዩት እዚህ ያሉ ወንድሞቼን ትጠሏቸዋላችሁ። ለምን? ግፍ ስላደረግን ስለዋሸን ሳይሆን መረጃና ማስረጃ የተደገፈ ኤቪደንስ መጽሐፍት ብንጠቅስ ቪዲዮ ብናሳይ የትኛውም ነገር ቁጭ እናደርገዋለን። ኦኬ። እና እሱኛው ላይ ይቅርታ ብያለሁ ነው እኮ ብያልኩሽ። እሺ ወንድማለም በቃ እሱን ሰምቻለሁኝ። እኔ አሁን አንድ የምፈልገውን ነገር ልናገርና በቃ እወጣለሁኝ። የምፈልገው ነገር አለ። ምንድን ነው መሰለ? በጣም ሰምቻለሁ። አንተም በጣም ትፎክራለህ። በጣም በቃ ወንጌል እንደምታስተምር ኦርቶዶክስ በጣም ስተት እንዳለባት ታስተምራለህ። እና በእውነት በጣም አሁን እነ መዝሙርና እነ ዲያቆን ዘማርያም እነ ክርስቶፎርስ ምናምን ኦኬ በቃ ችግር የለውም እንገጥመዋለን። ፈልጓል አይደለ? ኦኬ ምንም ቢሆን እንትናችንን ዝቅ አድርገን ራሳችን ሌቭላችን ዝቅ አድርገን እንገጥማለን ምናምን አሉና ኦኬ እኔ ምን ጠበቅኩ መሰለ? በቃ ወንጌል ሊሰበክ ነው፣ ልንማር ነው። ይሄ ሰውዬም አሁን በቃ እንደዚህ ኦርቶዶክስ ተተኛለች ምናምን ብሏል አይደለ? በቃ ይሄ ሰውዬ ማቴቤን ሊያስበጥሰኝ ነው፣ በቃ መስቀሌን ሊወርድ ነው ከአንገቴ ላይ ምናምን ብዬ በጣም በቃ ተስፋ አድርጌ ነበረ። እና አሁንም ተስፋሽን እንዳትዩ። ቆይ አንዴ ልጨርሳ። አንዴ የምታወሪው ፖለቲካ ስለሆነ ማለት ነው። እኔ አንቺን አድምጭኝ ጠብቀሻል አይደል? እኔ ሲጀምር እዚህ የምንሰጠው አገልግሎት ክር የመፍታት የማስፈታት አይደለም። ከፈለግሽው የፈለግሽውን ማሰር ትችላለሽ። እኛ አእምሮን ሁሉ ለክርስቶስ እንዲማረክ ነው የምናደርገው፣ እውነትን በመስበክ ማለት ነው። ለብዙ ዘመናት የቆየ የውሸትን ትርክት የውሸትን ትምህርት ከመጽሐፍ ቅዱስ የሚጋጭ እርስ በርሱ የሚጣላ ሶሪ ቁርስ እየበላው ስለሆነ ነው ወንድሞች ናቶች፣ እርስ በርሱ የሚጣላ መጽሐፍትን ይዛችሁ ከመጽሐፍ ቅዱስ ጋር የሚጣላን መጽሐፍት ይዛችሁ የሁላችን ጌታ የሆነውን ኢየሱስ ክርስቶስን የሚሸፍን የሚጋርድ የሚከልል የሚያቃልል የሚያጥላላ የሚያንቋሽሽ ጽሑፍ ጽፋችሁ ስታበቁ ለእነዚህ እነዚህን መጽሐፍቶች ስንገልጥ ወደ አደባባይ ዛሬ ነው እንዲ ወንድሞችሽ ከእንቅልፋቸው የነቁት። እነ መዝሙር ያሬድ ዛሬ ነው 4 ዓመት ሙሉ ነው። ቆየቴ ልታሶሪኝ አልቻልሽም። ሶሪ ያዝናለሁ። በቃ ታችሁ ረጂ ዛሬ ነው እንዲ ከእንቅልፋቸው የነቃችሁት። ዛሬ ነው እንዲ እነ መዝሙር ያሬድ ከእንቅልፋቸው ተነስተው ፊር የሚሉት ዛሬ ነው። ሌሎቹ